እየተቀጠቀጠ የሚሰሩትን አያውቁምና ይቅር በላቸው ብሎ ነው ያለው። እና እንኳን የኮመንት ስድብ ሊያስደነግጠን ሜሉ ይህን ነገር የሚያውቅ ይመስለኛል። ስድቡማ ለምደነዋል። የተስማማን አንዱ ስድቡ ነው። ጌታ እንኳ ተናግሯል። ደስ ይበላችሁ ነው የተባልነው አይደል? በእኔ ምክንያት ክፉ ሲናገሯችሁ፣ ያልተገባ ነገር ሲናገሯችሁ ደስ ይበላችሁ። ለምን? የክብር መንፈስ በእናንተ ላይ ደግሞ ይሰፋል ብሎ ነግሮናል። የበለጠ እንደሚሆንብን ነግሮናል። እና እኛ በጣም ነው ደስ የሚለን። ያው ደስ የሚለን በረከት ስለምናገኝበት ነው። ለእናንተ ግን እናዝናለን። ለእናንተ አይጠቅምም፣ ለእኛ ግን ይጠቅማል። እና በሁለት ወገን ነው የምናየው። ሰው ያለውን ነው የሚሰጠው። እኛ ያለን የእግዚአብሔር ቃል ነው፣ ቃሉን እንሰጣለን። ስድብ ደግሞ ያለው ሰው ስድብ ይሰጣል ማለት ነው። ይሄ እውነታው እስከሚገባው ድረስ እንግዲህ ከማርያም ጋር በተገናኘ በጣም የተሳሳቱ በጣም ብዙ መልከቶች እንዳሉ እናውቃለን። በተለይም ብዙ ጊዜ የመጽሐፍ ቅዱሷ ማርያምና የኦርቶዶክሷ ማርያም ይለያያሉ። የመጽሐፍ ቅዱሷ ማርያምና የካቶሊካውያን ማርያም ይለያያሉ። መጽሐፍ ቅዱስ ላይ የተገለጠችው ማርያም አለች፣ የጌታችን እናት የሆነች አምላክን በስጋ የወለደች በድንግልና የጸነሰች ብጽዕት የሆነች የተወደደች ሐዋርያት ሥራ ላይ እንደምናነበው በጸሎት ተጋ የነበረች ትሁት የነበረች ራሷን ባሪያ በላይ የምትጠራ አገልጋይ በላይ የምትጠራ ሴት ነች የመጽሐፍ ቅዱሷ ማርያም። የሃይማኖቱ ዓለም ደግሞ ልክ ዘፍጥረት ምዕራፍ 1 ላይ ትዝ ይላል፣ እግዚአብሔር ያለ ሰውን በመልካችን እንደ ምሳሌያችን እንፍጠር ቁጥር 26 ላይ እንደዛ ይናገራል። ልክ እንደዛው የሃይማኖቱ ዓለም በመልኩና በምሳሌው የሰራት ደግሞ ማርያም አለች። በነሱ መልክ አድርጎ በነሱ ምሳሌ አድርጎ ለትምህርታቸው ለዶክትሪናቸው እንድትመች አድርጎ የቀረጿት ማርያም አለች። እና ሁለቱን በጣም መለያየት ያስፈልጋል። እቺ የመጽሐፍ ቅዱሷ ማርያም የተለየ ነገር አትፈልግም፣ የተለየ ክብር አትፈልግም። ከልጇ ጋር የምትስተካከል አይደለችም፣ አትፈልጎም። የሃይማኖቱ ዓለም የሰራት ማርያም ደግሞ አንዳንዴ ሲሆን ከክርስቶስ እኩል የሚያደርጓት፣ አንዳንዴ ደግሞ ከዛ በላይ አድርጎ ነው ሁል ጊዜ የሚስሉልን ማለት ነው። ለዛ ነው በነገራችን ላይ ቅድም ስለ ስዕል አንስታል። ሜቢ ስዕል ላይ አባቶች ራሱ የወሰኑትን ውሳኔ ያሳያለሁ በ305 ዓመተ ምህረት ስዕልን በተመለከተ ማለት ነው። ስዕላቶች ካየ ማርያምን ምንድነው የሚያደርጓት? ትልቅ ያደርጓታል። ኢየሱስ ደግሞ ትንሽ ነው የሚያደርጉት። እንደዚህ አይነት ፒክቸር የሰው አይምሮ ውስጥ እንዲቀመጥ ያደርጋሉ። እና ሁልጊዜ ሰው ቀድሞ የሚመጣለት ማን ነች? ማርያም ነች፣ ኢየሱስ አይደለም። ለምን ከተባለ ከመጀመሪያውም ከስዕሉም ጀምሮ የተፈለገው ነገር ምንድነው? ማርያምን ማግዘፍ፣ ኢየሱስን ማሳ ማንም አያጅበው፣ ማንም ዞር ብሎ አየው። ስለዚህ ጉዳዩ ያለው ከማን ጋራ ነው? ከዋናው ከኢየሱስ ጋራ ነው ጉዳዩ ያለው እንጂ ከመላእክቶቹ ጋራ አይደለም ጉዳያችን። ለምሳሌ አንድ ጥሩ ማሳያ ልንገራችሁ። መጥምቁ ዮሐንስ በምድረ በዳ የሚጮህ ድምፅ ነው የተባለው። በምድረ በዳ የሚጮህ ድምፅ። ይህ ዮሐንስ የማን መንገድ ጠራጊ ነው ከተባለ የኢየሱስ ክርስቶስ መንገድ ጠራጊ ነው። ምን ማለት ነው መንገድ ጠራጊ ማለት ካል አሁንም በምሳሌ አድርጌ ልንገራችሁ። ለምሳሌ እኛ ሀገር ያው ውጭ ዓለም እንዴት እንደሚደረግ ባላቅም እኛ ሀገር የሆነ የክብር እንግዳ ሲመጣ እሱ መኪና ውስጥ ይገባል። ከፊት ለፊቱ በሞተር ሳይክል ድምፅ እያሰሙ ትራፊኮች ይሄዳሉ አለ። ድምፅ ነው የሚያሰሙት፣ ወሬ የለም። ድምፅ እያሰሙ ሳይረኑን እያሰሙ ይሄዳሉ። ልክ የፕሬዝዳንቱ በር ላይ ሲደርሱ ወይም የጠቅላይ ሚኒስትሩ ግቢ ውስጥ ሲደርሱ ትራፊኮቹ ዙሮ ይመለሳሉ። የሚገባው ማን ነው? የሚገባው እንግዳው ነው። ትራፊኮቹ ዙሮ ነው የሚመለሱት፣ በጌታ ሰላም ይመለሳሉ ማለት ነው። መጥምቁ ዮሐንስም እንደዛ ነው። ድምፅ ነው የተባለው። ቃል ማን ነው? ኢየሱስ ነው። መጥምቁ ዮሐንስ ድምፅ ነው፣ ይጮሃል። ኢየሱስ ይመጣል፣ በቃ ይጮሃል። ማን እስከሚመጣ? ኢየሱስ እስከሚመጣ። ልክ ኢየሱስ ከመጣ በኋላ ስራውን ጨረሰ፣ አከተመ ነገሩ። ገባ? ማርያም ጋራም ስንመጣ የሚመጣው ማን ነው? ኢየሱስ ነው። በነገራችን ላይ ትክክለኛ ቤተክርስቲያን፣ አንድ ቤተክርስቲያን ትክክለኛ ነች ብለን ከምንናገርበት የተለያዩ መስፈርቶች መካከል አንደኛው መስፈርት ምን እንደሆነ ልንገርህ። ራዕየ ዮሐንስ ምዕራፍ 22
ራዕየ ዮሐንስ ምዕራፍ 22 ቁጥር 20 ላይ እንደዚህ ይላል፣ ይህን የሚመሰክር አዎን በቶሎ እመጣለሁ ይላል፣ አሜን ጌታ ኢየሱስ ሆይ ና ይላል። ተመልከት፣ አሁን ዮሐንስ ይህን መጽሐፍ ይጽፍልናል። ከዛ በኋላ ምን ብሎ ይናገራል? በቶሎ እመጣለሁ ይላል፣ ይህን የሚመሰክር። ከዛ ምን ብሎ ነው የሚዘጋው? አሜን ጌታ ኢየሱስ ሆይ ና ይላል። ጌታ ኢየሱስ ሆይ ና። ስለዚህ ና ተብሎ የሚጠራው ማን ነው? ኢየሱስ ነው። ኑ አይባልም ወይም ነይ አትባልም። ና የሚባለው ማን ነው? ኢየሱስ ነው። ማለት መጽሐፍ ቅዱስ ላይ ያሉትን ቃላቶች በጣም በጥንቃቄ ነው ማየት ያለብን። ቃሉ የሚለው ና ነው። ኑ አይልም፣ ነይ አይልም። አሁን በኦርቶዶክስ ቤተክርስቲያን ያለውን ደግሞ ስናይ ኔኔ የምዬ ማርያም ኔኔ ቤዛዊት ዓለም ነው። መጽሐፉ ጋር ስንመጣ ና ነው የሚለው። ና ደግሞ ብሎ የሚጣራው ማን ነው ብለን ብንጠይቅ ቁጥር 17 ላይ እንደዚህ ይላል፣ መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። ስለዚህ ና ብሎ የሚጠሩ ሁለት አካላቶች አሉ። ሙሽራይቱ የተባለች ቤተክርስቲያን ነች። ሁለተኛውስ ማን ነው? መንፈሱ የተባለው የጌታ መንፈስ መንፈስ ቅዱስ ነው። አየ። ስለዚህ መንፈስ ቅዱስ ና ነው የሚለው፣ ነይ አይልም። ቤተክርስቲያንም እውነተኛ ቤተክርስቲያን አንዱ መገለጫው ነው። ና ነው የምትለው፣ ነይ አትልም፣ ኑ አትልም እውነተኛዋ ቤተክርስቲያን። ስለዚህ በዚህ መስፈርት እንኳን ብናይ ትክክለኛ ቤተክርስቲያን ብለን ልንጠራት የምንችለው ማን እንደሆነች መጽሐፉ ያሳየናል ማለት ነው። ራሱ ጌታችን ኢየሱስ ክርስቶስ እመጣለሁ ብሎ ነው የተናገረው። ቃል የገባው እመጣለሁ ነው። እናቴ ትመጣለች ብሎ አይደለም ቃል የገባው። ለምን ከተባለ ሲመጣም የሚታየው ማን ነው? ራዕየ ዮሐንስ ምዕራፍ 1 ቁጥር 7 ላይ እነሆም ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አዎን አሜን ይላል። ስለዚህ ሲመጣ የሚታየው ማን ነው ከተባለ ኢየሱስ ነው የሚታየው፣ ሌላ አካል አይደለም። ይህ ማለት ቅዱሳኑ አጅቦት አይመጡም ወይ? ይመጣሉ እኮ አጅቦት ይመጣሉ። ግን የመጽሐፉ ሴንተር የመጽሐፉ ዓላማ ከማን ጋራ ነው? ከኢየሱስ ክርስቶስ ጋራ ነው። ለምን ከተባለ ለማዳን የመጣው ማን ነው? ብቻውን ነው፣ ኢየሱስ ነው የመጣው። ይህን ዓለም ለማሳለፍ የሚመጣው ማን ነው? ኢየሱስ ነው። የተገባው ማን ነው? ኢየሱስ ነው። ሌላ አካል የለም፣ ሌላ አካል የለም። ስለዚህ የእውነተኛዋ ቤተክርስቲያን መገለጫ ማሳያ ማንን ነው የምትጠራው? ማን ነው የምትናፍቀው? አሁን ሙሽሪት ነች ቤተክርስቲያን። ስለዚህ ሙሽሪት ከሆነች ሙሽሪት ደግሞ የምትጠብቀው ማን ነው ከተባለ ሙሽሯን ነው አይደል? ሙሽሯን ነው የምትጠብቀው። ለምሳሌ አንድ ሙሽሪት ሙሽራው መጥቶ ይወስዳታል አይደል? ሊወስዳት ሲመጣ አይ እኔ ሚዜውን ነው የምፈልገው ትላለች እንዴ? አትልም። ሚዜውን ነው የምፈልገው አትልም። ሙሽራው ሲመጣ እንዴ እናትህ ትለዋለች እንዴ? ለምን ብቻን መጣ እናትህ ትላለች ሙሽሪት? አትልም፣ በፍጹም አትልም። ማለት እነዛ ካለች ችግር አለ። ሙሽራው እያለ ሚዜ የምትፈልግ ከሆነ እንዴ በጣም ችግር አለ ማለት ነው። ያኔ ሙሽራው ይቺ የኔ ሙሽራ አይደለችም ይላል። አዩ አይደል? ስለዚህ አሁንም ሙሽራይት የሆነች ቤተክርስቲያን ኢየሱስን ሳይሆን ሚዜዎቹ የምትጠብቅ ከሆነ ኢየሱስን ሳይሆን ማርያምን እናቱ የምትጠብቅ ከሆነ ጥያቄ ምልክት ያስነሳል የቤተክርስቲያኒቷ ህልውና ላይ ማለት ነው። እና ያው ብዙ ጊዜ እንደምታውቁ ራዕየ ዮሐንስ ምዕራፍ 12ን ይጠቅሳሉ። ራዕየ ዮሐንስ ምዕራፍ 12 ላይ ያለችዋ ሴት ደግሞ በፍጹም ማርያም አይደለችም። ከእሷ ጋር ራሱ አይገናኝም። ይህን ያልኩት እኔ ብቻ አይደለሁም። በኦርቶዶክስ ቤተክርስቲያን ራሱ ኮፕቲክ ኦርቶዶክስ ቤተክርስቲያን ላይ ሄደን ኮመንተሪያቸውን ባሳየን ራዕየ ዮሐንስ ምዕራፍ 12 ላይ ያለችውን በሁለት መንገድ ይተረጉሙታል። አንደኛው እስራኤል ነች ብሎ ይተረጉሙታል። በሁለተኛ መንገድ ደግሞ የዳነችው እስራኤል ይሉና የዳነችው እስራኤል ደግሞ ቤተክርስቲያን ነች ብሎ ይተረጉሙታል ማለት ነው። ስለዚህ ራዕየ ዮሐንስ ምዕራፍ 12 ላይ ያለችዋ ሴት በየትኛውም ትርጓሜ መሰረት ለማርያም የሚሆን ትርጓሜ አይደለም፣ ስውት የሆነ ትርጓሜ ነው። ለምን ከተባለ አንደኛ ከጠቅላላው የመጽሐፍ ቅዱስ ሐሳብ ጋር ይጋጫል። ሁለተኛ ከራሷ ከቤተክርስቲያን
እምጠይቅ ምን ማርያም ከሆነች እኮ ማርያም ብሎ መጻፍ ይቻላል። ምንድነው ችግሩ? አይደል እንዴ? አሁን ለምሳሌ ቅድስት ድንግል ማርያም አይከብድም መጽሐፍ ቅዱስ ላይ ማርያም ሙሽራይቱ ማርያም ትመጣለች ብሎ ለመጻፍ ምንም የሚከብደው ነገር የለም። እና ያቺን ጨምረን እንድትነግርልኝ ነው። አዎ ልክ ነው። በደንብ ግልጽ በሆነ መንገድ መጽሐፉ ያስቀምጥልን ነበር፣ ግን ስላልሆነች ነው። ሌላው ደግሞ መረሳት የሌለበት ፖይንት ምንድነው? አንተም እንዳልከው እኛ ከማርያም ጋር ምንም መነጽብ የለንም። የጌታችን እናት ነች ማለት አንዳንድ ሰው እንደዛ ሲያስብ በጣም ይገርመኛል። ማለት ከማርያም ጋር ምን አይነት ጸብ ሊኖረን ይችላል? እንደውም ምንወዳት ምናከብራት እኛ እያልን ያለነው መጽሐፉ ከሚናገረው ውጭ አናገር እሷ ራሱ አትፈልጎም ነው የምንለው እንጂ ማርያምን በጣም ነው ምንወዳት፣ በጣም ነው ምናከብራት። ይሄ ነገር በቃ እውነታው ስለሆነ ነው። መጽሐፉ ከሚለው ውጪ ስለ ማርያም አንድ ቃል አልጨመርንም፣ አንድ ቃል አልቀነስም። ካላለ ግን መጽሐፉ ታማኝነታችን ለእግዚአብሔር ነው እንጂ ለሰዎች አይደለም። ስለዚህ የእግዚአብሔር ቃል የሚለውን ብቻ ብለን ነው የምናልፈው። ለዛ ነው ብዙ ጊዜ ስለዚህ ማርያም አይደለችም ምናምን ስንል የሆነ ፕሮፓጋንዳ ይሰራብናል፣ የሆነ ፖለቲካ ይሰራብናል። ይኸው ማርያምን አይወዷትም የማርያም ጠላቶች ነው የምንባለው ማለት ነው። ይሄ ደግሞ ፈጽሞ ልክ አይደለም። ለምሳሌ በኦርቶዶክስ ቤተክርስቲያን ማርያም 120 ስም አላት፣ 120 ስሞች ነው ያሏት። በኦርቶዶክስ ቤተክርስቲያን ማርያም 33 በዓል ነው ያላት። ማለት ከኢየሱስ ጋር ብታነጻጽረው እኮ አይገናኝም አይገናኝም ነው የምልህ፣ አይገናኝም። ስለዚህ ጎልታ የምትታየው የኦርቶዶክሷ ማርያም ነች እንጂ የመጽሐፍ ቅዱሷ ማርያም አይደለችም። ስለዚህ ራዕየ ዮሐንስ ምዕራፍ 12 ላይ ያለችዋ ሴት ማርያም አይደለችም። ማርያም እንዳልሆነ 33 በዓል ስትለኝ እስቲ በተወሰነ መልኩ ልጠቅስልኝ ትችላለህ? በዓሎቿን? አዎ 30 በዓሎቿን መጥቀስ እንችላለን። ለምሳሌ ከልደታ መጀመር እንችላለን። አዎ ልደታ ሲጀመርም ከልደታ ነው። አዎ ከዛ በኋላ በሶስት አለ በዓታ ወደ ቤተ መቅደስ የገባችበት ቀን ነው። እሱም ስለ ማርያም ነው። በዓታ ማለት መግባት፣ ቤተ መቅደስ የገባችበትን ቀን እናስቡበት ቀን ነው። ቤተ መቅደስ ገብታለች ወይ ማርያም ቢባል እሱ ራሱ ጥያቄ ምልክት ይገባል። ሴቶች ከቤተ መቅደስ ጋር የነበራቸውን ግንኙነት መጽሐፉ ስለሚነግር ማለት ነው። በቤተ መቅደስ አላደገችም ማለት። ከዛ ደግሞ በተለይ ትልቁ በኦርቶዶክስ ቤተክርስቲያን የሚሰጠው ትልቁ ነገር ምንድነው? ኪዳነ ምሕረት የሚባለው ኪዳነ ምሕረት 16 አዎ ኪዳን ተቀበላለች ተብሎ የሚታመነው ማለት ነው። በዛም ኪዳን የተቀበለችው የት ነው? የኢየሱስ መቃብር ጋር ሄዳ ታለቅስ ነበር። የኢየሱስ መቃብር ጋር ሄዳ ታለቅስ ነበር። ከዛ በኋላ ኢየሱስ የሆነ ጊዜ ይመጣና ምን ላድርግልሽ ብሎ ሲጠይቃት ስላጠቡ ጡቶቼ ስትል ምሕረትን ስጠኝ፣ በእኔ የሚያምኑ እንዲድኑ ምሕረትን እንዲቀበሉ ምሕረትን ስጠኝ ትለዋለች። ከዛ ኢየሱስ በቃ ምሕረት ገባሁልሽ ብሎ ኪዳነ ምሕረት ይላታል ማለት ነው። ውጪስ መጽሐፍ ቅዱሱን ማያውቁታል። ከዛ ማርያም ተብሎ የሚጠራው አለ። በተለይም ከማርያም ጋር ተገናኝቶ በጣም ትልቁ ችግር ብስራት የሚባለው አለ። ብስራት ተብሎ ይጠራል። ገብርኤል መጥቶ ያበሰራት ቀን ተብሎ የሚታመነው ማለት ነው። አሁን ብስራት እውነት ነው፣ ገብርኤል መጥቶ አበስሯታል፣ ምንም ጥያቄ የለውም። እሱን አንክድም። ግን ኦርቶዶክስ ግን የምታስተምረው ሌላ አይነት ብስራት አለ። ለምሳሌ እግዚአብሔር ገብርኤልን ሲልከው ምን ሰጥቶታል መሰለ? አስማት ሰጥቶታል ተብሎ ይታመናል። የምን አስማት ሰጥቶታል? መጥቶ ገብርኤል ማርያምን ሲያበስራት እንዳትደነግጥ እግዚአብሔር አስማት ሰጥቶት ነበር። እና መጀመሪያ ያን አስማት ነው ገብርኤል የተናገረው እንዳትደነግጥ። ግን በጣም የሚያስቀ ነገር ምን ሆነ ታውቃለህ? ይሁን ሉቃስ ወንጌል ምዕራፍ 1 ላይ ስታነብ ከሰላምታው የተነሳ ደነገጠች ነው። እንዲህ አይነት መንሻ ይደረግልኛል ብላ አሰበች ራሱ ይላል። አዎ ደነገጠች ይልቃል። ከዛ እንደዛ አሰበች ሲል አትፍሪ ብሎ ነው የተናገረው እሱ ራሱ። አትፍሪ ያላት ለምንድን ነው? ስለደነገጠች ነው። ሌላ ደግሞ በየዓመቱ 16 ቀን የሚከበረው አለ። በየዓመቱ 16 ቀን የእርገቷ ቀን ተብሎ የሚጾም የሚጸለይ አለ። የእርገቷ ደግሞ ከነሐሴ 1 ጀምሮ እስከ 16 ድረስ ለሱ ወይ ይደረግና ፍልሰታ የሚባለው ማለት ነው። እሱ ይታሰባል። ማርያም እንግዲህ አርጋለች ማለት ከሞት ተነስታለች።
ስጋዋ ፈልሷል። በነገራችን ላይ እሱ ራሱ በጣም ራሱን የቻለ ትልቅ ታሪክ ነው ያለው። የማርያም ስጋ መጀመሪያ በድኗ ነው ያረገው ወደ ሰማይ የፈለሰው። ያረገው የሚለው ቃል ትንሽ ያስቸግራል። ፈለሰ ወደ ገነት። ምክንያቱም ስለዚህ ቴክኒካሊ እንደ ኢየሱስ ክርስቶስ ነው የሆነችው እያሉ ነው። ኧረ ከሱ ይበልጣል፣ ከሱ ይበልጣል፣ ይበልጣል፣ ከሱ ይበልጣል። እንዴት እንደሚበልጥ ላሳይ። ለምሳሌ ኢየሱስ ሲሞት በድኑ የት ነበር የነበረው? ወይም ደግሞ አካሉ መቃብር ነበር። መቃብር ውስጥ ነበር። የማርያምስ ገነት ዛፍ ስር ነበር፣ ዕፀ ሕይወት ስር ነበር። ገነት ነው የወሰደው። ከዛ በኋላ ከገነት ነው እግዚአብሔር አምጥቶ ለሐዋርያቶቹ ሰጣቸውና ቀበሯት አለ። ምን መጽሐፍ ላይ? ከዛ ላይ ድርሳነ ማርያም ላይ ተጽፏል። ድርሳነ ማርያም ላይ ተጽፏል። ፍልሰታ የሚለው ቃል እኮ እሱ ነው፣ መፍለስ ማለት ነው። አካሏ ወደ ገነት ፈለሰ፣ ተመልሶ ከገነት ደግሞ ወደ ምድር ፈለሰ። የመጣች ከዛ በኋላ ቀበሯት። ከቀበሯት በኋላ ነው የተነሳችው። ተነሳችና አረገች፣ ተመለሰ ማለት ነው። ልክ ስታርግ ሰማይ ላይ ደመና ላይ ከሐዋርያው ቶማስ ጋር ተገናኘች። ሐዋርያው ቶማስ ደግሞ የት ነበር? ህንድ ነበር። ያኔ ሐዋርያቶች በደመና ነበር የሚሄዱት ተብሎ ነው የሚታመነው። ከህንድ ሀገር በደመና ተጭኖ ይመጣል። ሲመጣ ማርያም እያረገች ወደ ሰማይ ማለት ነው፣ ይገናኛል ደመና ላይ። ከዛ ላይ ቶማስ ምን ይላታል? እንዴ መጀመሪያ የልጅሽን ትንሣኤ አላየውም ነበር፣ አሁን ደግሞ የአንቺ ትንሣኤ ሳላይ ብሎ ከደመና ላይ ራሱን ሊያጠፋ ሲል ማርያም ተውተው ትላለች። እንዳታደርጊን ቶማስ ትላለች ማለት ነው። ከዛ ማንም አላየኝም፣ አንተ ነህ ለመጀመሪያ ጊዜ የምታይኝ ትላለች። ከዛ በኋላ ለዚህ ማስረጃውን ዘንድ ትለው ማስረጃውን ማሳየት አለብህ ብራዘር። ይሄ ይቻላል እዲ ያለ ማስረጃም አንንቀሳቀስም በዚህ ቤት አባት። እሱማ ወሳኝ ካስጠቅ አወጣዋለሁ። እያዞርክ አውጣና አሳየን በደንብ በማስረጃ ነው። 16ቱን ጨምሩ እንጂ ድምራት ችሉም እንዴ? 23 ደርሰናል እኮ ደርሰናል በለው። ጭራሽ ስፔሻል አድርገው ቁጭ አድርጉ። የፍልሰታው ታሪክ ከኢየሱስ ትንሣኤ ይበልጣል። ዋው! ኮፒ ሊንክ ታፕታፕ በማድረግ ይሄን ጉድ እንግዲህ ሙሉ መረጃውን ድርሳነ ማርያም ላይ ያለውን ይታያል በማስረጃ። አይደለም የሚል ካለ ደግሞ መምጣት ይችላል። ይሄ አልተጻፈም፣ አልተደረገም፣ ይህንን አናምንም የሚል ካለ ደግሞ ይመጣል በማስረጃ። ስለዚህ ህዝቡን ለምን ያህል ዘመን ሲጫወቱበት እንደነበረ ማሳያ። ኖ ማስረጃ እያየን ነው የምንሄደው ፋሚሊ። እሺ በዓሉን ይነግራቸዋል፣ አታስቡ። ይኸው ስክሪንሻት እያደረጋችሁ ይሄኛውን እንድትቀርጹትም ጭምር በታላቅ ትህትና ጠይቃለሁ። በታላቅ ትህትና ተባረኩልኝ። እሺ ይታያል መሰለኝ አይደል? ይታያል። ወደዚህ ታደርገዋለህ። እንደሱ አድርገህ መሀል ላይ ደይቅ ነው ትንሽ ራቅ። ድርሳነ ማርያም እሱ ላሳየኝ። ድርሳነ ማርያም ቶማስ በደመና ሲመጣ እመቤታችንን ማግኘቱ። ቶማስ በደመና ተጭኖ ቁጥሩንም ምናምን አንብበው በደንብ። ያው ገጽ 113 ገጽ 113 ላይ ቤተሰብ ገጽ 101 ይቻል አድርገው። የምንድን ነው? ድርሳነ ማርያም። ኦኬ ትንሽ ራቅ አድርገው ስክሪንሻት ማድረግ ስለገጹ። አሁን አንብብልን። ተባረክ። እሺ አሜን። ምን ይላል? ቶማስ ማለት ሐዋርያው ነው። ቶማስም በደመና ተጭኖ ከህንድ ሀገር ሲመጣ በደመና ስታረግ አገኛት። ቶማስም ምን ሆንሽ አላት። መቼ ሙቼ ወንድሞች ገንዘው ቀበሩኝ፣ መምህርህም እነሆ አስነሳኝ፣ እንደምታየኝም ወደ ሀገሩ አሳረገኝ። ከሞትኩም 6 ወር ከ26 ቀን ነው። ስንት ጊዜ?
ከሞትኩ 6 ወር ከ26 ቀን ነው። ለ6 ወር ያክል ሞታ ነበር እና ያው አካሏ ቅድም እንዳልኳችሁ በገነት ነበር፣ መጥቶ ነው ድጋሚ የተቀበረው አለችው። ቶማስም በምትገነዥበት ጊዜ ልጅሽ እንደምታዩ ዛሬ ነው። እሺ በስክሪኑ እያነበብኩ ስለሆነ ቆይ። ቶማስም በምትገነዥበት ጊዜ ልጅሽ መጣና አላት። አዎን፣ በእርሱና በመላእክቱ ፊት ተገነዝኩ። በእርሱና በመላእክቱ ፊት ተገነዝኩ። ኢየሱስ ጋር እንደዚህ ነበሩ። የታሪኩ ላይ አናገኝም፣ የለም ኢየሱስ ጋር። እሺ ፍጥረት ሁሉም ስለኔ አመሰገነ። ፍጥረት ሁሉ ስለኔ አመሰገነ። አንድ ልጄም ከሚያቃጥል ከሰረገለው ተነሳ፣ የክህነት ልብስም ለብሶ ስጋዬን መንበር አድርጎ ቀድሶ በዕለተ ሐሙስ ያን ጊዜ እንደሰጣቸው በዚህ ዕለትም እንዲህ ስታደርጉ የኔን መታሰቢያ ታደርጋላችሁ እያለ ክቡር ስጋና ደሙ ሰጣቸው። ዛሬም ለእኔ መታሰቢያ በተቀደሱ እጆቹ እንዲሁ አደረገ። ጌታዬ ከተሰቀለ 12 ዓመት ከ10 ወር ከ20 ቀን ነው። ከዛሬ ጀምሮ 10 ወር ከ20 እሺ ትለዋለች። ከዛ ተለይቶም በተነሳ ጊዜ ከሁሉም በኋላ ታየ። ይህ መጀመሪያ እንዳትክደው በኋላ እንደምትዳስሰው አውቆ ነው። ምንድነው እዚህ ጋር ያለው ስቶሪ? ትዝ የሚልህ ከሆነ መጽሐፍ ቅዱሳችን ላይ ቶማስ እንግዲህ መጀመሪያ የኢየሱስን ትንሣኤ አላየም ነበር እና ክዶ ነበር አይደል? ማለት ክዶ ነበር ማለት ካልነካው፣ እጆቼን በእጆቹ ካላደረኩ፣ ጎኑን ካልነካው አላምንም ብሎ ነበር። ከዛ ኢየሱስ ይመጣና ይለዋል፣ ነካ ይለዋል አይደል? እሱን ነው የምታስታውሰው ማለት ነው ማርያም። መጀመሪያ መካድ በኋላ ግን ማመን ለክርስቲያኖች የሃይማኖታቸው አንድ ምሰሶ ነውና ከወንድሞቹም ይልቅ ጸጋ በዝቶልሃልና። ሌሎች አዩት፣ አንተ ግን በ5ቱ ጣቶች ዳሰስከው፣ የቀኝ ጣቶችም አይሞቱም። ይህም በደንብ ተመልከት። የቶማስ የቀኝ እጆቹ አይሞቱም፣ ለብቻቸው ነው፣ አይሞቱም። በምትሞትበት ጊዜ እስከ ዕለተ ምጽአት ሕያው ሆኖ ይኖራሉ። የቶማስ ቀኝ እጁ አሁንም በሕይወት አለ ነው የሚለን። ቀኝ እጁ ምን ሊያደርግበት? እንደዚህ ሊልበት፣ ሰላምታ ሊሰጥበት? ለብቻው የማይሞተው ለምንድን? እንግዲህ ቃል ገባችለት። የኢየሱስን አካል ስለነካ ቀኝ እጅ አይሞትም እስከ ዕለተ ምጽአት ትለዋለች። ከዛስ ምንድን ነው የሚለው? እስከ ዛሬም እንዲሁ አሉ። ቀኝ እጁ አለ፣ የቶማስ አልሞትም። እንግዲህ በዚህ ጉዳይ ላይ ያው ቶማስ የተቀበረው ህንድ ስለሆነ የኦርቶዶክስ ትላላክ በታላቅ ሀገር በእንደኬ ወደ ተቀደሰው መቃብር የሚመጡትንም በሳው ይባረካሉና በመቃብሩም የወይን ተክል በቅሎ በየዓመቱም ያፈራላቸዋል ይላል። በማን? በቶማስ መቃብር ላይ። አዎ ይህን ይናገራል ማለት ነው። እሺ ተመልከቱ። ስዕሉ የቶሚ ደመና ላይ ነው እንዳልኳችሁ። ይሄ ማርያም ሞተች። ተመልከት፣ እዚህ ጋር ስትሞት ነው። ከዛ በኋላ ነፍሷ ይወጣል፣ ያርጋል። ከዛ በኋላ ነው እንግዲህ ተመልሳ መታ በአካል የምታደርገው። ደመና ላይ ይገናኛሉ። አሟሟትሽ በጥር ነሐሴ መቃብር ድንግል ይላል። የሞተችው መቼ ነው? ጥር 21 ነው። ያው ልብሱማ የኢትዮጵያ አይነት አድርጎ ነው የሚስሉት ነው። ኦኬ። አይ ልብሱ ግራ ገብቶኝ ነው። ምክንያቱም ሰው ሲገነዝ ራቁቱ እንደሆነ ስለማቅ ብዬ ነው። አሁን ካልተቀየረ በስተቀር ያው አንዳንድ ነገርማ ይጨምራል። ለምሳሌ መጨመር ይችላል። ለምሳሌ አንድ 3 ላሳየ ከዚህ ጋር በተገናኘ እንደው ማስረጃ ካልከኛ አይቀር እኔ በደንብ አድርጌ ላሳየ። ኢትዮጵያዊ የሆኑ እዚህ ጋራ ማርያም ስትሞት ነው። እዚህ ጋር አይሁዳዊው መጥቶ የማርያምን እንግዲህ አስክሬኗን ሬሳዋን ሊወስድ ሲል መልአኩ ይመጣና እጁን ምን ያደርጓል? ይቆርጧል። ከዛ በኋላ እዚህ ጋር እንደምታዩት ብዥ ይላል። እዚህ ጋር ነጭ የለበሰች ታያለ፣ ትንሽዬ ነገር። ይሄ ማርያም ነፍስ ነው የያዘው። ኢየሱስ ተቀብሏት እና መላእክቶች መጥተው ምናምን ነው።
ይሄም ሌላኛው እርገቷን የሚያሳይ ነው። እንደምታዩት እዚህ ጋር እርገቷን ያሳያል ተብሎ የሚታመን ነው። እዚህ ጋር የምታዩት ስዕል ማለት ነው። ሹሩባ ተሰርታ እንደዚህ ተደርጎ ደግሞ ይሳላል ማለት ነው። ሹሩባ ኢትዮጵያዊ ናት እንዴ? በሹሩባ አድርጎ ይስሏታል። ቶማስ ቅድም በእናታችሁ እኔ መቅሰፍቱ አታስገቡን፣ ያልሆነ ነገር እንድንናገር አታርጉን እባካችሁ ተዉ። ያው እዚህ ጋር እንደምታየው የእመቤታችን ምን እርገት ይላል። የእመቤታችን እርገት እንደዚህ ታድርጎ ይሳላል ማለት ነው። እና ከኢየሱስ ክርስቶስ ተሰራች ይሉናል። ኧረ ተዉ ግን ተዉ። ሹሩባማ ማን ያል ስላሴ ራሱ እኮ ሹሩባ ተሰርቶ አለ። እሱን አላየሁም እንዴ? እኔ አላየሁም። እሱስ እኔ አታስቀስፈኝ። እኔ ላይ አላየሁም። አንተ እኔን ለማስቀሰፍ ነው የመጣው ዛሬ። ኧረ ላሳያችሁ እንዴ? ሱልማ ካላየሁት ይሆን ምን አየ ማለት የምን ሹሩባ ነው? አላየህም? ቆይ ላሳየህ እሱን እንጂ ምን ጉድ ነው? ሜሎስን አምጣው ያላችሁኝ እናንተማ ለማስቀሰፍ ነው፣ ለደህና ነገር አይደለም። ዛሬ ጉድ መጪው የባሰ አለ። ሀገርን አትልቀቅ። ጭራሽ ሹሩባ ተሰርተው እና አፄ ቴዎድሮስ ናቸው እና አፄ ዮሐንስ ናቸው በለኝ ጌታ ሆይ። እሺ እሱን ላሳየህ። Okay. ሲያብራሩ ማለት ነው። እና እዚህ ጋር እንደምታየው ይሄኛው እዚህ ጋር ተመሳሳይ ባለ ሹሩባ አላየሁም። ይሄኛው ደግሞ ተመሳሳይ የአብርሃሙ ስላሴ ተብሎ የሚታወቀው ስዕል ነው። ወይስ ላምጣልህ? ቆይ ብዙ ፒክቸሮች ናቸው እና ያሉኝ ሰላት ውስጥ ከገባን በቃ ማቆም የለውም። አረ ግድ ይላል፣ ማየትም አለብን። ሰው በሙሉ ኮፒ ሊንክ እያደረጋችሁ ይህን ነገር በማስረጃ ነው ጠይቁን። ኦርቶዶክስ ወንድምና እህቶቼ መጠየቅ አለባችሁ። ጠይቁ። ሚስጥር ነው እያሉ የሚሏችሁ ይህንን ጉድ ለመደበቅ ሚስጥር ነው እያሉ የሚሉት ይህን ለመደበቅ ነው፣ ጉዳቸውን ለመደበቅ ነው። እናጋልጣለን ፊት ለፊት ህዝቡ እግዚአብሔርን እንዲያገኝ ነው የምንደረገው። ማስረጃ ነው። ስለዚህ መሶብ ደግሞ አለው። አብርሃም ኢትዮጵያዊ ነው እንዴ በመሶብ የሚያቀርብላቸው? እንዲቆም ብሎ መጠየቅ ጥሩ ነው። ከሆነም እሺ ይሰየው። ግን መጽሐፍ ቅዱስ አይልም። በመሶብ ነው ያቀረበላቸው። እንግዲህ እንደምታዩት ያለ መረጃ የሚያወራ እኔ ፔጅ ላይ አላቀርብም። መረጃ ከሌለ በፍጹም የማቀርበው ነገር የለም። ታውቃላችሁ። እሺ ይሄ ምንድን ነው? ኧረ በለው ይቅር ይበለኝ ጌታ። በስታይል ነው። ይሄ ደግሞ ያው አብርሃም እዚህ ጋር አለ። ያው እዚህ ጋር መቼም ሹሩባ ነው፣ ሌላ አይደለም። ጉንጉን ወይ ፈጣሪ
ጉንጉን ተደርገው አብርሃም ታየው። አብርሃም ራሰ በራ ነው። አብርዬ ለምንድን ነው ራሰ በራ ያደረጉት አብርሃምን ግን ይላል እንዴ መጽሐፍ ቅዱስ ላይ? ያው ወድሜ እንትን ብሏል። አንተ ዛሬ ልታስቀስፈ ሄደው ለሌላ አልመጣም። ለምን መለጡ? እና በጣም ብዙ አለ ስዕል። ያው ስዕላትን በተመለከተ በጣም ብዙ ነገር ልናነሳ እንችላለን። ግን ጊዜያችን ለመጠቀም እነዚህ በቂ ይመስሉኛል። አይ ከበቂ በላይ ነው አባቴ። ለምንናገረው ነገር ማስረጃዎች አሉ። በማስረጃ ነው ጠይቃ። እኔም ደግሞ ማስረጃ የምጠይቅ ሰው ነኝ። እሺ፣ ስለዚህ ምን እያልን ነበር? እየተነጋገርን ስለ ቶማስ ቅድስት ድንግል ማርያም ያረገችበት ነገር እንዴት እንደሆነ በሚያስደነግጥ ሁኔታ ያው እንግዲህ ቶማስን ደመና ላይ ተገናኝተው ደመና ላይ ሩዋንዳ አድርጎት እሱ በቃ እኔ እንዲያውም ራሴን አጠፋለሁ ምናምን እያለ ነገር ነው እንግዲህ የሰማነው። የሰማነውን ተረተነት በልቦናችን ያሳድርልን እላለሁ። እና ብዙ ከማርያም ጋር በተገናኘ በጣም ብዙ ትምህርቶች አሉ፣ ይህ መጽሐፍ ቅዱሳዊ የሆኑ ልክ ያልሆኑ። ለምሳሌ ማርያምን ራሱ 3 ጊዜ እንዳበሰራት ይታመናል። ገብርኤል መጥቶ ማርያምን፣ መጽሐፉ ግን እንደዛ አይናገርም። አንዴ ነው ያበሰራት። እንደውም ማርያም ቃል ደጋገመኝ ብላ ትጠይቅ ነበር ምናምን ይላሉ ማለት ነው። እና መጽሐፍ ቅዱሱ አያውቁም እንደዚህ አይነት ታሪኮች ባጭሩ። ስለዚህ የኦርቶዶክሱ ወይም የሃይማኖቱ ዓለም የራሱ የሆነ ማርያም አለች ማለት ነው። እቺ ማርያም የሚጸለይላት የሚሰገድላት፣ ቅድም እንዳልኳችሁ ብዙ በዓላት ያሏት በኦርቶዶክስ ቤተክርስቲያን በቃ ትልቅ አይከን ተብላ የምትነሳው ማነች? እቺ ማርያም ነች። እቺ ማርያም ነች። እና መጽሐፍ ቅዱሱ ይሄን ያውቋል ከተባለ መጽሐፍ ቅዱሱ ይሄን ያውቁም በጭራሽ አያውቁም። ይሄን መጽሐፍ ቅዱሱ ብቻ አይደለም። በነገራችን ላይ በቀደሙ አባቶች ትምህርት ራሱ ብንሄድ እንደነዚህ አይነት ትምህርቶችን አናገኝም። እዚህ ኢትዮጵያ ውስጥ ያለው ትምህርት በጣም የተለጠጠ ነው። ነገረ ማርያማቸው በጣም ነው የተለጠጠው። ልክ ያልሆነ ነገሮች አሉ። ስለዚህ የመጽሐፍ ቅዱሷ ማርያምና የኦርቶዶክሷ ማርያም በጣም በብዙ መንገድ ይለያያሉ። ሰው መገንዘብ ያለበት ነገር ይሄ ነው። በጣም መገንዘብ ያለበት ነገር ይሄ ነው። እና በተለይ ማርያምን በተመለከተ አንዳንድ ሰው ይከብደዋል። ስለ ጌታ ስትነግረው እና ምን ማርያምን ካድ እያልከኝ ነው ይላል። አንተ እኮ ግን ማለት ስለ ጌታ ነው የምትነግረው። ስለዚህ የማርያም ፍቅር የሚሉት ነገር አለና እሱ ፍቅር ልክ ያልሆነው ፍቅር ከኢየሱስ አግዝፎ ማርያምን እንዳይዋት ነው የሚያደርገው። የብዙ ኦርቶዶክስ ቻሌንጅ ይሄ ነው። ይህን ደግሞ ማየት እንችላለን። በአቡነ ገብርኤል የኔም ችግር እሱ ነው። የኔም የነበረው ችግሬ በጣም ሳመሰግን እንኳን ክብሩ ይስፋ የእናትና የልጁ ብዬ ነው ሳመሰግን የነበረው። ያለን ፍቅር የተሰጠን የሚሰበከው ስለ እሷ እንጂ ስለ ክርስቶስ አልነበረም፣ ስለ ልጇ አልነበረም። ስለ ልጇ በወንጌል የሚሰብከን አንድ ሰው የለም። አለ ካልክ አምጣ። ስለ ኢየሱስ ክርስቶስ ለብቻው ተናግሮ የሚጨርስ አንድ ወንጌላዊ የለም፣ አንድ ቄስ የለም። መጨረሻ ላይ የእሷን ሳይጠሩ በመሃል ካላስገቡ አይሆንም፣ በፍጹም አይሆንም። እና ያ ነገር ደጋግመ ስትሰማው ጥሩ ነው ለአንተ ይሆናል ስትባል ተቀበለዋል። መውደዱ ምንም ችግር የለውም። ማንም ሰው ቅድስት ድንግል ማርያምን ጠልቶ መጽሐፍ ቅዱሳዊ ነገር አውቃለሁ ሊል አይችልም። ቅድስት ድንግል ማርያም የምትወደድ የምትከበር እናትም እህታችንም ናት። የምትወደድ ግን ስለ ኢየሱስ ስትባል የእሷን ስም ከጠር ናው ይጋር ፕራብለም ኢየሱስ ያድናል ሲባል እሷን እንዴት እክዳለሁ የምትል ከሆነ ሁ አያስኪው ማን ነው? እናትነቷን ካድ ያለ እህትነቷን ካድ ያለ ማን ነው? ዲስ ኖቦዲ። እና አንደርስታንድ አደርጋለሁ ሌሎቹ ወንድምና እህቶቼ ማርያም ሲባል እኔ አሁን ክብሩ ይስፋ ሰይጣን ይደፋ ሲል ክብሩ ይስፋ ለእናትና ልጁ እያሉ ከስሩ ይጽፋሉ። አንደርስታንድ ካላቸው ፍቅር ነው። አይ ሪስፔክት። ግን እኔ ውሳኔ ስለወሰንኩ ነው። ገባ? የጌታን ለጌታ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ እንደሚለው እኔም የእግዚአብሔር የሆነውን ለእግዚአብሔር ሰጥቼ ቁጭ ነው ያደረገው።
በቃ ለእግዚአብሔር። ስለዚህ አሁንም ብዙ 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 ነገሮች እያየን ስለሆነ በማስረጃ እያመጣ እንነጋግራለን። ስለ ጴንጤ ስለ ጌታ በማስረጃ እያወጣችሁ የፈለጋችሁ ከመጽሐፍ ቅዱስ ውጭ የፈለጋችሁትን እንዲያድርጓል እንዲሰርቷል የምትለውን አውጣና በመጽሐፍ ቅዱስ መዘገብ ማንም መብት አለው። የሚቀየም የለ የሚቃወም የለም። መጽሐፍ ቅዱስን አምጥታችሁ ይሄን አይሉ ይሄ ከመጽሐፍ ቅዱስ ውጭ ነው ይሄ እንደዚህ አይደለም የሚል ካለ መብታችሁ ነው። የፈለጋችሁትን ማለት ማንም ሊቀየማችሁ እንደማይችል ቃል ገባለሁ። ይሄን እንዳትረሱ። መብት አላችሁ ነው የምለው። ስለዚህ አሁንም ይህንን ነገር እጅግ እጅግ አድርጌ ነው የደነገጥኩትም ጭምር። በእውነት አስደንጋጭ። ይህ አሁን ፍልሰታ ስጾመው የኖርኩት ያደግኩበት እና ያስደነግጠኝ ነበር ማለት አሁን ካገባኝ በኋላ ነው ያው ለምን እንደሆነ ሳናቀው ነው አብዛኛው የሚጾመው። ማንም አያውቀው። አብዛኛው እንዳልኩ የመገለጥ መጽሐፍ ቅዱስን የማንበብ ትልቅ ችግር አለ ብዬ ነው የማስበውና እስቲ ሌሎችም የምትለው የተሳለው የሚደረገው ለምንድን ነው? አዎ በጣም ብዙ ጊዜ እኛ ማርያምን አናመልካትም፣ በእግዚአብሔርና በማርያም መካከል ያለውን ልዩነት እናውቃለን ይሉናል። ግን አያውቁም። መጽሐፍቶቿ እንደዛ አይናገሩም። የኦርቶዶክስ ቤተክርስቲያን መጽሐፍቶች ለምሳሌ የማቱሳላ እንግዲህ መጽሐፍ ቅዱሳችን ላይ የምናውቀው ሰው ነው አይደል? ረጅም እድሜ የኖረ ማቱሳላ እድሜው የረዘመው ለምን ይመስላል ብተብለ ብትጠይቅ ምን ልትመልስ ትችላለህ? እኔን ከጠየቅን በዛ ጊዜ እግዚአብሔር አምላክ የሚፈልጉትን ያህል እድሜ ይሰጣቸው ነበር ብዬ ነው የምመልስልህ። በኔ የእግዚአብሔር ፍቃድ ስለሆነ በጣም ጥሩ። እግዚአብሔር በሰባተኛው ቀን አረፈ ይላል አይደል? እግዚአብሔር በሰባተኛው ቀን እንዳረፈ መጽሐፍ ይናገራል። እግዚአብሔር ስለምንድን ነው ያረፈው ብለን ብንጠይቅ ምንድን ነው መልስ የሚሰጡን ኦርቶዶክሳውያን? አዳም ተፈጥሯል። አዳም ለምንድን ነው የተፈጠረው? ሔዋን ተፈጥራለች። ሔዋን ለምንድን ነው የተፈጠረችው ብለን ብንጠይቅ በኦርቶዶክስ ቤተክርስቲያን ምን መልስ ነው የሚሰጠን ብዬ ብጠይቅ መልሳቸው ምን ይመስላል? ስለ ማርያም ነው ይለዋል። እግዚአብሔር በሰባተኛው ቀን ያረፈው ስለ ማርያም ነው ማለት ምን ለማድረግ? ስለ ማርያም እሱን ላሳይ ምን ማለት እንደሆነ በማስረጃ አድርጌ ላሳይ አይደል? አዎ እሺ። ይኸው ድርሳነ ኪዳነ ምሕረት የሚባለው መጽሐፍ ላይ እንደዚህ ይላል። ቆይ ስክሪንሻት አደርጋለሁ። ድርሳነ ኪዳነ ምሕረት ገጽ 39። እሺ እያዳመጣችሁ ስክሪንሻት እያደረጋችሁ ሪከርድ እያደረጋችሁ ስለ እመቤታችንና ስለ ቃል ኪዳኗ ምድር በውኃ ላይ ጸናች ይላል። ዘፍጥረት ምዕራፍ 1 ላይ ያለውን ሐሳብ ማለት ነው። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጓን መላእክት ተፈጠሩ። መላእክቶች ራሱ የተፈጠሩት ስለ ማርያም ሲባል ነው። ልጇ ክርስቶስን በወለደች ጊዜ ያመሰግኗት ዘንድ ለእረኞችም በቤተልሔም የምስራች ይነግራቸው ዘንድ ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛው ቀን ከስራው ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስት ረዳት ሆኖ ዘንድ ከጎኑ ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን ከስህተታቸው የተነሳ ከገነት እስከወጡበት ቀን ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፎ በገነት 7 ዓመት ኖሩ። አዳምና ሔዋን ራሱ በገነት የኖሩት ለምንድን ነው? ለማርያም ሲባል ነው። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የደህንነት ቀን በምትሆን በልጇ ሙሽርነት በተሰቀለባት በአርብ ማታ ከሲኦል ወደ ገነት ተመለሱ። አዳም ከሲኦል የወጣው ስለማ ሲባል ነው? ስለ ማርያም ሲባል ነው እንጂ ስለ ኢየሱስ ሲባል አይደለም። ኢየሱስ አይደለም ያስወጣቸው። ከሲኦል ወደ ገነት ያወጣው ማን ነው? የማርያም ቃል ኪዳን ነው። ይህን የሚናገረው ድርሳነ ኪዳነ ምሕረት ላይ ነው። ገጽ 40 39 ገጽ 40 ላይ ማየት ትችላላችሁ። እሺ እንቀጥል።
ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረጅም ሆነ። ማቱሳላ ዕድሜው የረዘመው ስለማ ሲባል ነው? ስለ ማርያም ሲባል ነው። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረጅም ሆነ። ላሜሕም ከድካም አረፈ። ኖህም ከቤተሰቡ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። ኖህ ራሱ የዳነው ስለ ማርያም ሲባል ነው። ይሄን እንደዚህ እያለ ጠቅላላ የብሉይ ኪዳን አባቶችን ጠቅላላ ስለ ማርያም ሲባል ነው እያለ ነው የሚያስቀምጠው ማለት ነው። ስለዚህ ከዚህ የበለጠ ማለት አሁን አንድ ጤነኛ አእምሮ ያለው መጽሐፍ ቅዱስ አንድ ቀን እንኳን ያነበበ ሰው ሊቀበሉ ይችላል? በፍጹም። በዚህ ጊዜ ማርያም የለችም። እንኳን ለማርያም ብሎ እግዚአብሔር ሊፈጥረን ይቅርና ለማርያም ብሎ አይደለም እግዚአብሔር ያረፈው። ስራውን ጨርሶ ያረፈው እግዚአብሔር ለማርያም ብሎ አይደለም። አንድ የመጨረሻ ላሳይ ከዚህ መጽሐፍ ጋር በጣም የሚያስደነግጥ ነገር ደግሞ ላሳያችሁ። ይህን እንግዲህ ኢየሱስ ነው የሚናገረው ተብሎ ነው የሚታመነው ለማርያም። ምን ላይ ነው ይሄ? ድርሳነ ኪዳነ ምሕረት ስሙ ድርሳነ ኪዳን ቁጥር ስንት ነው? ገጽ 165። እሺ እንደዚህ ይላል። እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ። የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ። የኔ በመቃብር መቆየትና ያንቺ ድንጋጤና በሐዘን መትከም እኩል ይሁኑ። እኔ የሰው አዳኝ ነኝ፣ አንቺም የሰው ሕይወት ነሽ። ይኸው የኢየሱስ ክርስቶስን ሕማም ከማርያም ለቅሶ ጋር እኩል ነው ይለናል። ኢየሱስ የሰው አዳኝ ነው፣ ማርያም ደግሞ የሰው ምንድነች? ሕይወት ነች። አንቺ አማላጅ ነሽ፣ አባቴ መሐሪ ነው፣ አንቺም ማላጅ ነሽ። እኔም ይቅር ባይ ነኝ፣ አንቺ ትለምኛለሽ፣ መንፈስ ቅዱስም የሰውን ሁሉ ኃጢአት ያስተሰርያል። ያ እኩል ናቸው። እኛ እኮ ውሸት አይደለም ብናወራው ኦርቶዶክስ ላይ የራሷ መጽሐፍ የሚናገሩትን ነው እየተናገርን ያለ ነው። እስቲ አስቡት የኢየሱስ ሕማም። አሁን ለምሳሌ ቤተክርስቲያኒቷ የኢየሱስን ሕማም ብላ አንድ ሳምንት ታስባለች አይደል? በየዓመቱ በዛ ጊዜ ስታስብ ይኸው የኢየሱስ ሕማምና የማርያም ለቅሶ እኩል ናቸው እያለች ነው የምታስበው። እንዲህ እያለች ነው የምታስበው። እዚሁ መጽሐፍ ላይ ያማል። በእውነት ይሄን ለማንም ሰው ብትናገር የሚያም ነገር ነው። በክርስቶስ እንዲህ ሲቀለድበት ያ ሁላ ጅራፍ የተቀጠቀጠው ያ ሁላ የተሰቃየው እሷ ሕይወት ስለሆነች ነው። እሱ የእሷ ለቅሶ በቃ አለቀሰች እና የእሱ መቀጥቀጥ መሰቃየት ለምንድን ነው እንደዚህ የሚያደርጉት? ፎር ዋት ሪዝኑ ምንድን ነው? ክርስቶስ መንገሱን ለምንድን ነው የሚፈሩት? ለምንድን ነው እሷን በዛ ደረጃ ሰማይ መስቀሉ ምንድን ነው ጥቅሙ? ማንም መሲህ ሲናገርለት ሁሉም ነቢያቶች የተናገሩለት መሲህ እሱ አይደል እንደ ይመጣል ተብሎ ያን ሁላ ቀጥፎ ኦርቶዶክስ ውስጥ ከቶ የጌታን ስቃይ መቀለጃ ማድረግ ለምን አስፈለገ? ለምን? ትርፉስ ምንድን ነው? እግዚአብሔር ገስጻችሁ። በእውነት በጌታ ስም የቀለዳችሁ እግዚአብሔር አምላክ በቤታችሁ ይግባ። እግዚአብሔር አምላክ ያሳያችሁ። በስሙ የቀለዳችሁ በስሙ እንደዚህ የጸሎት መጽሐፍ አድርጋችሁ የምታስነብቡ በማያውቁ ምስኪን በማያውቁ ባልተገለጠላቸው ወንድምና እህቶቻችን ላይ የጌታን ነገር አውጥታችሁ እሷን ሕይወት አድርጋችሁ የጻፋችሁ እግዚአብሔር ይገስጻችሁ። በእውነት እርግማን። ኢትዮጵያ ያልተባረከችው በዚህ ነው። ኢትዮጵያ ስቃይ የበዛው ለዚህ ነው። ጦርነት የማይጠፋው ለዚህ ነው። ለምን? ጌታ ስለማይሰበክ፣ ጌታ ስለማይመለክ፣ ቦታውን ስላላገኘ በየቦታው ሺህ አይነት ታቦት እያረግ የማንንም መጫወቻ ስላደረጋችሁ ነው የሆነው። መጫወቻ የሌለ ታቦት እየቀረጻችሁ በሰው ስም ስለምትሸጡ ስለምትሸቅጡ ነው ኢትዮጵያ የተዋረደችው።
አርቲስቶችን ነው እናንተ ካቴድራል ሥላሴ ቀብር የምታደርጉት። ወደ ሲኦል የሚነዱ ወንድምና እህቶች ወደ ወንጌል ሳትመልሷቸው እያንዳንዱን የምትቀብሩት ሥላሴ ቤተክርስቲያን አድርጋችሁ ነው። አታፍሩ። ቢራ ብላችሁ ቅዱስ ጊዮርጊስ ቢራ እያላችሁ ስትፈልጉ ቀኑን ታስቡታላችሁ፣ በ23 በ24 እያላችሁ ስትፈልጉ ደግሞ ቢራችሁን ትጠጣላችሁ። ይሄ መርገምት ነው። መርገምት የሆነ ነገር በኦርቶዶክስ ቤተክርስቲያን ላይ እየሰራችሁ ያሉ ነው። እየተገለጠ ነው። ኢየሱስ ይገለጣል። ሰው ባያመልከው ተናግሯል። ኢየሱስ ድንጋይ አፍ አውጥቶ እንደሚያመሰግነው መጽሐፍ ቅዱስ ይናገራል። እጅግ የምታሳዝኑ ናችሁ። እጅግ የሚቀፍ ነገር ነው ያየው። የሚቀፍ ነው የምልህ። ከነ ሙሴ በፊት ናት፣ ከነ ኖህ በፊት ናት፣ ከማቱሳላ በፊት ናት፣ ከሁሉም በፊት ናት፣ ሕይወት ናት እያላችሁ መስበክ ጀመራችሁ። ልቦና ይስጣችሁ። በማስረጃ እያጋልጥን ነው። በማስረጃ እያንዳንዱ በኦርቶዶክስ ላይ ያጭበረበራችሁት ለፍርድ ትቀርባላችሁ። ለፍርድ ነው ማወራ። ኦርቶዶክስ እንድትጠፋ እንደሰራችሁ በዚህ ማሳወቂያ ነው። በጣም ይቅርታ ስሜታዊ ስለሆንኩ ሜሎሳይ፣ ያማል፣ በእውነት ያማል። ልክ ነው። ማናችንም ጋር ያለ ስሜት ነው። ስሜት በተለይ መጀመሪያ ያየነው ጊዜ በቃ እንደዚህ አይነት ስሜት ነበር እኔም ሲሰማኝ የነበረው። ያውም በጣም ተደጋግሞ አየነውና ለመድነው እንጂ በጣም የሚያም ክርስቶስን እኔ አንዳንዴ ግራ ይገባኛል። ማለት በክርስቶስ የምትጠራ ቤተክርስቲያን በዚህ ልክ ክርስቶስ ላይ ለምን መነሳት እንዳስፈለጋት አላቅም። በጣም ነው ግራ ይገባኛል አንዳንዴ ቆም ብዬ ሳስበው ማለት ነው። እንደዚህ የሐሰት ድርሳናት፣ የሐሰት ትምህርቶች ቤተክርስቲያኒቷ ውስጥ ነግሰው ግን የሚቆጣጠር የሚያስተካክል አንድ እረኛ ሲጠፋ ስናይ በጣም እናዝናለን። እዚሁ ድርሳነ ኪዳነ ምሕረት ገጽ 295 ላይ እንግዲህ ከእግዚአብሔር ጋር ማርያምን ያስተካክላሉ። ምን በማለት እንደዚህ በማለት ስብሐት ለኪ እመቤቴ ኪዳነ ምሕረት ወይ ወላዲ የሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ተወላዲ የሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። መለኮታዊና ሰራጺ የሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ስለዚህ ማርያምን የሚያመሰግነዋት እግዚአብሔርን በሚያመሰግኑበት መንገድ ነው። ይኸው በአብ ምስጋና፣ በወልድ ምስጋና፣ በመንፈስ ቅዱስ ምስጋና። ግዕዙም ተመሳሳይ ነው። ስብሐት ለኪ ማርያም በስብሐተ አብ ወላዲ ወስብሐት ለኪ ማርያም በስብሐተ ወልድ ተወላዲ። ስብሐት ለኪ ማርያም በስብሐተ መንፈስ ቅዱስ ነዳዲ። በቃ ለማርያም ምስጋና የሚያቀርቡት ለአብ ለወልድ ለመንፈስ ቅዱስ በሚያቀርቡት ምስጋና ልክ ነው። እንደዚህ እየተባለ አናመልክም ቢሉ ፌዝ አይደለም? ትልቅ ፌዝ ነው። ያው ያመልካሉ። የራሳቸው የቤተክርስቲያናቸው መጽሐፍ ነው የሚናገረው ማለት ነው። ይሄ በጣም ጥቂቱ ነው። በጣም ብዙ ነገር ማንሳትና ማሳየት እንችላለን። ይሄ አሁን ያሳየኋችሁ መጽሐፍ ኪዳነ ምሕረት የሚባለው መጽሐፍ ላይ ነው የምናገኘው። ያው ኪዳነ ምሕረት ማለት ይሄ ነው ስዕሉ። እዚህ ጋር እንደምታዩት አብ አለ። ይሄ እንግዲህ ሸምገል ያለው አብን ነው የሚወክለው። እዚህ ጋር ወልድ አለ፣ መስቀል የያዘው እሱ ነው። መንፈስ ቅዱስ አለ። ማንን እየሾሙ ነው? ማርያምን እየሾሙ ኪዳነ ምሕረት ብሎ እየሾሙ ነው። ከማርያም እግር ስር እነማን አሉ? መላእክቶች አሉ ማለት ነው። እና የሥላሴ ሴንተር ማነች? ማርያም ነች። አቴንሽኑ ያለው ማን ጋራ ነው? ማርያም ጋራ ነው ያለው። ታዲያ እቺ ማርያም መጽሐፍ ቅዱስ ያውቃታል ወይ? አብ ወልድ መንፈስ ቅዱስ ማርያም የሚል አለው መጽሐፉ? እንደዚህ አራትነት አለ መጽሐፉ ላይ? የለም። እና ከሥላሴ እኩል ትደረጋለች ማርያም በኦርቶዶክስ ስንል ያው የጽሑፍ ማስረጃም የስዕልም ማስረጃም ይዘን ነው። ግን በዚህ ጉዳይ ላይ ኑና እናውራ ስንላቸው ምን ይሉናል? አይ ዶግማ አይደለም ይሉናል። በጣም ቅርም ያስቁኝ። ዶግማ አይደለም ይሉናል። ግን ዕለት
ይህን መጽሐፍ ነው የሚያነቡት፣ ወይም ቢያንስ በወር አንዴ ይህን መጽሐፍ ያነባሉ። ኪዳነ ምሕረት ቀን በ16 ማለት ነው። እውነታው ይሄ ነው። ስለዚህ በማስረጃ ነው እኛ የምናወራው። ለእያንዳንዱ ነገር መጽሐፍ እያሳየን በስዕልም የታጀበ ጽሁፎችን እያሳየን ነው ትምህርቱ የምናፈርሰው ማለት ነው። ስለዚህ ቤተክርስቲያኒቷ የኦርቶዶክስ ቤተክርስቲያን በጣም ብዙ ነገሮችን ስታለች፣ ከመጽሐፍ ቅዱስ ሐሳብ ወጥታለች ስንል ከዝም ብሎ በሬ ወለደ ከሚል ሳይሆን በትክክለኛ ማስረጃ እያሳየን ነው። ስለዚህ ኤኒ ኦርቶዶክስ በዚህ ጉዳይ ላይ ማውራት የሚፈልግ ካለ ያው ማመቻቸት ይቻላል፣ ማውራት እንችላለን። ግን አንድም ኦርቶዶክስ አይመጣም። ስንት ዓመት ጠይቀናል። ስንት ዓመት ነው የጠየቅነው በዚህ ጉዳይ ላይ እንድናወራ። ዶግማ አይደለም ይሉናል። ግን ያው እያየን ነው። በዚህ የእግዚአብሔር ምስጋና ለማርያም እየሰጡ እያየን ነው። ከኃጢአት ስርየት ጋር ብናይም ቅድም እንዳየነው ነው የኃጢአትም ስርየት በማርያም በኩል እንደሆነ የሚናገሩ የመጽሐፍ ቅዱስ የቤተክርስቲያኒቷ መጽሐፍቶች አሉ። ከዚህ በፊትም ኤርሚ ሲናገር ሰምተው ከሆነ ለእግዚአብሔር ባሪያ እንዳትሆኑ ተብሎ እኮ ተጽፏል። ለማርያም ባሪያ ሁኑ እንጂ ተብሎ ቃል በቃል ተጽፏል። ለእግዚአብሔር ባሪያ እንዳትሆኑ ይልቁንም ለማርያም ባሪያ ለመሆን ተሽቀዳደሙ ተብሎ ተጽፏል። እዚሁ ድርሳነ ኪዳነ ምሕረት ላይ አላሰቡ። ታዲያ ከዚህ የበለጠ ምን እርግማን አለ ወዳጅ? ቃል በቃል ቤተክርስቲያኒቷ ለእግዚአብሔር ባሪያ አትሁን ብላ አጽፋ አሳትማ የምትሸጠው መጽሐፍ ነው የመጽሐፍ። በተለይ ይህን ማን ያሳተመው ካልከኝ እንጦጦ ኪዳነ ምሕረት ገዳሙን ያሳተሙ ይህን መጽሐፍ። ስለዚህ በዚህ ልክ ነው የእግዚአብሔር በተለይ የኢየሱስ ክርስቶስ ስም እንዳይጠራ ሰዎች ፎከሳቸው ማርያም ላይ እንዲሆን የሃይማኖቱ ዓለም የሚሰራው። ስለዚህ እኛ ደግሞ የእግዚአብሔር ቃልን መሰረት በማድረግ የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን የትኛውንም ነገር ከፍ ያለውን ነገር ሁሉ በቃሉ መዶሻነት እናፈርሳለን ማለት ነው። ይሄ ነው ስራችን። ይሄን ነው እየሰራን ያለነውና ከጥላቻ አይደለም። ኦርቶዶክሳውያን እዚህ ውስጥ የምትሰሙን ኦርቶዶክሳውያን ከጥላቻ አይደለም። ይኸው በማስረጃ ነው፣ በማስረጃ እያሳየን ነውና በጣም ብዙ ነገሮች አሉ። ቅድም እንዳልኩ በቤተክርስቲያን ታሪክም ብናይ እንደዚህ አይነት ጽሁፎች አይታወቁም፣ የሉም። አባቶች አሁን ኦርቶዶክስ ቤተክርስቲያን አባቶች ይሉናል ብዙ ጊዜ። በአባቶች ጽሁፍ እንደነዚህ አይነት ማስረጃዎችን ማግኘት አይቻልም፣ በፍጹም አይቻልም። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስታለች፣ ትመለስ፣ ወደ ትክክለኛው ትምህርት ትምጣ የምንለው እነዚህን የመሳሰሉ ብዙ መጽሐፍ ቅዱሳዊ ሐሳቦች ስላሏት ነው ቤተክርስቲያኒቷ እንጂ እኛ የማንም ጥላቻ የለንም፣ ኑሮንም አያውቅም። ምናልባት ከማርያም ጋር በተገናኘ ሌላ የምትጨምረው ሐሳብ ካለ እንዳነሳለ አንድ ነገር ልበልም። አሁን በኦርቶዶክስ ቤተክርስቲያን በሰማይ ማርያም ትጸልያለች፣ ትለምናለች ብሎ ብዙ ሰው ያምናል። ባለፈውም እንግዲህ ከመጽሐፍ ቅዱስ የለም ብሎን ገራግሮናል ያ ወዳጃችን እግዚአብሔር ይስጠው። ግን በቤተክርስቲያኒቷ መጽሐፍ ራሱ ማርያም አሁን በሰማይ አትጸልይም፣ አትለምንም። ይሄ የቤተክርስቲያኒቷ መጽሐፍ ራሱ የሚመሰክረው እውነት ነው። በተለይም የፍልሰታ ሰሞን ከነሐሴ 1 እስከ ነሐሴ 16 ባለው ውስጥ የሚነበብ መጽሐፍ አለ፣ የውዳሴ ማርያም ትርጓሜ። እዛ የውዳሴ ማርያም ትርጓሜ ላይ ማርያም አሁን በሰማይ እንደማትጸልይ ይናገራል። ማርያም አሁን በሰማይ ምን አታረግም? አትጸልይም። ይኸው ማስረጃ ላሳይ። ውዳሴ ዘሰኑይ ላይ ምን ይላል? ቅድስት ሆይ ለምኝልን የሚል ክፍል አለ ውዳሴ ማርያም ላይ እና ቅድስት ሆይ ለምኝልን የሚለውን ሲተረጉሙት ነው እንደዚህ ብሎ ተረጎሙት። ለምኝልን ማለት ነው ልመናስ ከዚያ በኋላ ስንኳን በሷና በሌሎችም የለባቸውም፣ በቀደመ ልመኗ የምታስምር ስለሆነ ነው እንጂ አለ። ስለዚህ አሁን በሰማይ ምን የለም? ልመና የለም። ማርያም ምድር ላይ በለመነችው ልመና ነው የምታስምረን እንጂ በሰማይ ልመና የለም። እንኳን ማርያም ሌሎቹ ምን አይሉም? አይለምኑም። በሰማይ ልመናስ ከዚያ በኋላ እንኳን በሷና በሌሎችም የለባቸውም። ስለዚህ የኦርቶዶክስ ቤተክርስቲያን ራሷ መጻሕፍቶቿ ማርያም በሰማይ እንደማትለምን እንደማትጸልይ ነው የሚያሳየው።
የውዳሴ ማርያም ዘሰኑይ ትርጓሜው ላይ ይህን ሀሳብ ማግኘት እንችላለን። ሌሎቹም ክፍል ላይ ብናይ ይኸው ተመሳሳይ ሀሳብ እናገኛለን ማለት ነው። ስለዚህ እናንተ የያዛችሁት መጽሐፍ ራሱ ማርያም እንደማትለምን በሰማይ እንደማትጸልይ የሚናገር ከሆነ እኛ ታዲያ ማርያም በሰማይ አታማልድም ስንል ለምንድን ነው ግራ የሚገባችሁ? የራሳችሁ መጽሐፍ ነው፣ የራሳችሁ መጽሐፍ ነው። ስለዚህ ቤተክርስቲያኒቷ ውስጥ ያላችሁ ኦርቶዶክሳውያን እውነት የምትፈልጉ እንዳላችሁ ቢያንስ አንድ ሁለት ሰው አይጠፋም እዚህ ውስጥ። ስለዚህ ቆም ብላችሁ እንድታስቡ እነዚህ ማስረጃዎች ሄዳችሁ ከሌላችሁ መጽሐፉ ሄዳችሁ ገዝታችሁ ወይም ላይብረሪ ውስጥ አሉ እነዚህ መጽሐፍቶች የኦርቶዶክስ ቤተክርስቲያን ላይብረሪ ውስጥ ማግኘት ትችላላችሁ። ገብታችሁ አንብባችሁ አመሳክራችሁ እውነትን ያዙ። ውሸታችን ከሆነ እነዚህ ውሸታሞች ብላችሁ ተውት። ችግሩ እኮ መልዬ ሌላ አይደለም፣ አለማንበብ። ብዙ ሰው ማንበብ አይወድም። አሁን ለምሳሌ ሶሻል ሚዲያ ላይ ራሱ ካሉት የተወሰኑ ወንድሞች ናቸው የሚያነቡት። ትንሽ መጽሐፍ ቅዱስ እናውቃለን ማንባለን የሚሉ ወንድሞቻችን በጣም ጥቂት ናቸው። በኦርቶዶክስ ሶሻል ሚዲያ ላይ ራሱ ገብተዋል፣ ብዙ አይደሉም። አሁን እኔ ቀኖች እንኳን አይበቆኝም። አሁን በፕሮቴስታንት ወንድሞቼ ጌታን በጌታ በሆነ ወንድሞቼ እናቶቼ በጣም በብዙ ሺህ ነው። ዮኒ ማኛ አስገባኝ ወንጌል ላስተምር ስለ ወንጌል ልመስክር የሚል በጣም ብዙ ነው። እነሱ ግን ስለማይችሉ አብዛኛው ማንበብ ስለማይወድ የተወሰነውን ይዘው እነሱ ላይ መመካት በእነሱ መኖር ነው የሚፈልጉት። በራሳቸው መኖር ያቃታቸው ስለሆነ በራሳቸው ማንበብ ስለሚከብዳቸው በራሳቸው አለማንበብ ነው ገደል የተገባው። በተወሰነ ጊዜ ውስጥ አሁን በጌታ ከሆንኩ በኋላ ማንበቡ ላይ በጣም ጨክኜበታል። በሃይማኖት እያለው ጨክኜ አላነበብኩ። ለምን አበረታቱም? አንብቡ ማይሉ የአንድ አታመጣ አንብቡ፣ መጽሐፍ ቅዱስ ይዛችሁ ነው መጽሐፍ ገልጻችሁ አንብቡ የሚል የለም። የነሱን የቅዳሴ ፕሮግራሙን የሴሬሞኒውን እንዲያዩላቸው ነው የሚፈለገው። በቃ ያኛው በብሉይ ኪዳን የነበረውን ሴሬሞኒ ይወዱታል። ወንጌሉ እንግዲህ ክርስቶስ ነው። እሱን መስበክ ተትቶ በቃ ያ ሴሬሞኒ ይደረጋል ምናምን 30 ደቂቃ ለማይሞላ ወንጌል ሰበክን ይላሉ። እሱም አንዳንዴ መዋጮ ይጠይቋል። ከዛ በኋላ ደግሞ ያልረባ ነገር አውርተው ይሄዳሉ። አንድ ስለ ኢየሱስ የሚሰበክ ወንጌል አንድ ሳይኖር በመታየው መልክ የሆነውና በጣም ያሳዝናል፣ በጣም ያሳዝናል። ሌላው አንተ የተደነቅበትና እዛ ነገር ላይ ሞር ፎከስ አድርገህ እንድትሰራ ሞር ወደ ክርስትናው እንድታጠነክር ያደረገ ነገር ምንድን ነው? ሌላ እስቲ ንገረኝ። ዋናው ነገር የመዳን ጉዳይ ነው። ሁሉም ሰው ሃይማኖት የሚይዘው ሃይማኖት የሚከተለው የሆነ ተስፋ ይዞ ነው። በዚህ ሃይማኖት ብሄድ በቃ መጨረሻ ያምራል፣ የእግዚአብሔር መንግስትን መውረሻ መንገድ ይሆነኛል ብሎ ነው ማንም ሰው ሃይማኖት የሚይዘው። ይህን ሀሳብ ያድርጎ ነው ሰው ሃይማኖትን የሚይዘው። እና የኔም ጋር የነበረው ጥያቄ እሱ ነበር። መዳን አሁን ያለውበት ሃይማኖት አልኩኝ ኦርቶዶክስ በነበርኩበት ጊዜ የመዳንን ዋስትና ይሰጠኛል ወይ? መጨረሻ የት እንደሆነ ይነግረኛል ወይ ብዬ ስጠይቅ አይነግረኝም። የሚነግረኝ የመግቢያ መንገዶች ብዙ እንዳሉ ይነግረኛል። እሺ እነዚህን የመግቢያ መንገዶች ተጠቅሜ እገባለሁ ወይ ስል አትገባም ነው መልሱ። አትገባም ነው። እሱ ነው ትልቅ ጥያቄ የፈጠረብኝ። ለምሳሌ መጠመቅ አለብህ፣ ተጠምቄያለሁ። ሜሮን መቀባት አለብህ፣ ተቀብቻለሁ። በኦርቶዶክስ ቤተክርስቲያን መቁረብ አለብህ፣ ቆርቤያለሁ። ከ7 ዓመቴ ጀምሮ መጾም ጀምሬያለሁ፣ እሰግዳለሁ፣ ምጽዋት እሰጣለሁ፣ የተለያዩ ነገሮችን አደርጋለሁ፣ ገዳም ሄዳለሁ፣ ጎበኛለሁ። እነዚህ ነገሮች ሁሉ አድርጌ መጨረሻዬ የእግዚአብሔር መንግስት ይወርሳለሁ ወይ ብዬ ብጠይቃቸው እንደ እግዚአብሔር ፍቃድ ይሉኛል። እንዴ እግዚአብሔር አልፈቀደም ወይ? እግዚአብሔር እኮ ፈቅዷል። በልጁ በክርስቶስ ኢየሱስ አማካይነት የዘላለም ሕይወት እንድናገኝ እግዚአብሔር ፈቅዷል። ግን በኦርቶዶክስ ቤተክርስቲያን ተመልከት፣ አሁን ቅድም ካልኩ ጀምሮ በ40 ቀን ትጠመቃለህ፣ ሜሮን ትቀባለህ፣ ትቆርባለህ፣ ጾም ትጀምራለህ፣ ትሰግዳለህ፣ ትጸልያለህ፣ ገዳሞች ትሄዳለህ በረከት ለማግኘት ቃል ኪዳን ለመቀበል ወይም ከቅዱሱ ቃል ኪዳን የሆነ ነገር ለማግኘት ትሄዳለህ። ግን ይሄ ሰው ይህን ሁሉ ነገር አድርጎ ቢሞት ደግሞ ምን ይደረግለታል መሰለ? ፍትሐት ይቀጥልለታል። ፍትሐት ደግሞ ይደረግለታል።
በሳምንት ይደረጋል፣ በ40 ቀን በ80 ቀን ምናምን እየተደረገ ይሄዳል። በአመት ሙት ዓመት 7 ዓመት 14 ዓመት እየተባለ የሰውዬ ፍታት ይደረግለታል። ይህን ሁሉ ተደርጎ ይገባል ወይ ይሄ ሰውዬ ብለህ ብትጠይቃቸው አይታወቅም ነው። ታዲያ ጋራንቲ የማይሰጠኝ ሃይማኖት ምን እሰራለሁ የሚል ነገር ነው ውስጤ ላይ የመጣው። ስለዚህ መጽሐፉን ሳነበው ወልድ ያለው ህይወት አለው ይለናል። ሲምፕል። የኦርቶዶክስ መምህራኖቹን ስሰማቸው ገነት በር ላይ እንኳን ሆነ ገብተሃል ወይ ድነሃል ወይ ብለህ ብትጠየቅ አልዳንኩም አላቅም በል ይሉኛል። አይጋጭም? በጣም እኮ ነው የሚጋጨው። ስለዚህ በኦርቶዶክስ ቤተክርስቲያን የእግዚአብሔር መንግስት ማትወርስበትን መንገድ ነው የሚነግሩ። ለዛ ነው መንገዶች የበዙት። መንገድ ስለበዛ ዋስትና አለህ ማለት አይደለም፣ የለህም። እዚህ ጋር ደግሞ ስትመጣ አንድ መንገድ አለ። ያ መንገድ ደግሞ ሰተት አድርጎ ወደ አብ ያስገባል። ራሱ እንደተናገረ እውነት፣ ህይወት፣ መንገድ እኔ ነኝ፣ በእኔ በቀር ወደ አብ የሚገባ ሌላ ማንም የለም ብሏል ዮሐንስ ወንጌል 16 ላይ። ስለዚህ ወደ አብ መግቢያው መንገዱ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ እውነት ሲገባኝ የበለጠ እዚህ እውነት ላይ መስራት፣ የሐሰት ትምህርቶችን ማፍረስ። እንደምታውቁ የአዲስ ኪዳን መጽሐፍቶች በተለይ መልእክታቶች አብዛኛው የተጻፈው የሐሰት ትምህርትን ለማፍረስ ነው። ምካቴ ላይ የተጻፈው የሐሰት ልምምዶችን ነው እየተቃወሙ የጻፉት። ስለዚህ በዚህ ዘመን ያለን እኛ እነዚህ የሐሰት ትምህርቶችን መቃወም ሐዋርያዊ የሆነ ግዳጃችን ነው። አንዳንድ ሰው ለምን ዝም ብላችሁ ኢየሱስ ያድናል ለምን አትሉም? እነዚህ መጽሐፍቶች ለምን አትተውም ይለናል። ግን አይደለም፣ እንደዛ አይደለም ወዳጄ። ይህን የተማርነው ከሐዋርያው ነው። ሐዋርያው ስለ ኢየሱስ ይሰብካል፣ ልክ ያልሆነውን ነገር ደግሞ ይቃወማል። እናፈርሳለን እኮ ያለው ሐዋርያው ነው። ሁለተኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ካለ በኋላ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። ስለዚህ የሐሰት ትምህርትን እናፈርሳለን፣ አእምሮን ደግሞ ለክርስቶስ እንማርካለን ማለት ነው። ስለዚህ የመዳን ጉዳይ ቀላል አድርገን ማየት የለብንም። እዚች ምድር ላይ በጣም ኖርን የሚባል 100 ዓመት ነው። እንደው በጣም ኖርን የሚባል እንደው አጋንኛው 100 ዓመት ነው። ከ100 ዓመት በኋላ የዘላለም ህይወት የሚባል ነገር አለ። የዘላለም ህይወት ደግሞ ስንል መጨረሻ የሌለው ነው። መጨረሻ የለው። ይህ ሁሉ ዓመት በምድራዊው እንደው አመክሮ ምናምን ይባላል። በዛ የለም አመክሮ። ኢትዮጵያ ያሉት የሬሳ ሳጥን ስለተወደደ ትንሽ እንቆያለን ብለዋል። የሬሳ ሳጥኑ 200,000 250,000 500,000 ስለሆነ አይ ገንዘቡ ስለሌለኝ ትንሽ ቆይቼ እሞታለሁ እያሉ ነው በአሁኑ ሰዓት። በሰሌን እናደርገዋለን። አንተ ሞት እኛ እናጣም ትላለህ። በጣም ይገርማል። እና የሚደንቅ መገለጥ ነው ሜሎሴ። ብዙ ሰዎች የጠየቁትና ዛሬ ብዙዎቹ የበራላቸው ነገር አለ ብዬ አስባለሁ። ወንጌል በሙሉ ትንቢት ሲነገር የነበረው ቅድም እንዳልከው አምቡላንሱ ምኑ የሚጮኸው ለዋናው ለማን እንደሆነ መንገድ መጥረጊያ ነው፣ ለኢየሱስ። ሁሉ ነገር የሆነው ለእግዚአብሔር ልጅ ነው። አንድያ ልጁን ስለሰጠን እሱን እንድናመልክበት ነው። ለሳ ቅድስት ድንግል ማርያም እናታችን የመጣችው ኢየሱስ ክርስቶስ ከእሷ የሚወለደው እንደሚያድን መጀመሪያ ያመነችው እሷ ናት። መጀመሪያ ያመነችው እዛ ቦታ ላይ እሷ ናት፣ ልጇ አዳኝ እንደሆነ። የመጀመሪያው ተአምር ያደረገው እሷ። ጊዜ ገና አልደረሰም፣ አንቺ ሴት ከኔ ምን አለኝ፣ የሚላችሁን ሁሉ አድርጉ ነው ያለችው። ስለምታውቅ ልጇ የሚላችሁን ሁሉ አድርጉ ብላ እኔም እናንተም ማድረግ ያለብን እሱ የሚለንን ሁላ እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ተናገር። እሱን ማድረግ ሲገባ ምድር ላይ ላይ ተሰምተው የማያውቁ ተረቶች፣ የሚያስደነግጡ ታቱ ተደርጋ እንደሆነ ታውቃለህ ወይስ አታውቅም? የሆኑ አባት ሲያስተምሩ ሚካኤልና ገብርኤል በጣም ከመውደዳቸው የተነሳ ታቱ ስዕል አሰርተውላታል እና ያቋት ነበር። በቃ የማይባል ነገር የለም። የእሷን ስም ለማግዘብ እመቤታችን እናት እንደሆነች ሁሉም እያወቀ ከዛ በላይ እንደሆነች አድርገው ለመንገር ይሞክራል። እና ከዚህ በኋላ በደንብ
በመረጃ መጥተው ነው የሚናገሩት። አይ ይሄ የሚባል የለም መረጃ የምትሉ እነ መዝሙረ ያሬድ በቤታችሁ ሰብስባችሁ ንገሯቸው። ይህን የሚል የለም መጽሐፍ ቅዱስ ላይ። ኖ ይቅርታ፣ ምንድነው ኪዳነ ምሕረት የሚባል ኪዳነ ምሕረትና ድርሳነ ማርያም ላይ እንደዚህ የሚባል የለም ብላችሁ ደግሞ አስረዷቸው፣ አስተምሯቸው። የለም ሰው ለምን እንደወደዳት ለምን እንደ አምላክ እንዳያት እነዚህን እያስተማራችሁ ይሄን እየጸለዩ ነው ሲናገሩበት የነበረው እና እጅግ እጅግ ያሳዝናል። ይሄ ትልቅ ዛሬ አሮን ነው ጸሎት አድርገበት መጣ ይሆን ምን ይሆን ባላቅም ብዙ ነገር የተማርንበት ነው። በጣም ተደስቼበታለሁ። ሌላ የምትለው ነገር ካለ የምታስተምረው ነገር ካለ ይጠቅማል የምትለው ነገር ካለ መድረኩ ላንተ ነው። እሺ እኔ አመሰግናለሁ በጣም። ቅድም ያልከኝ እውነት ነው። የሚካኤል ክንፍ ላይ እግዚአብሔር ማርያምን ስሏት ነበር ገና ዓለም ሳይፈጠር በፊት እና ሚካኤል ሁል ጊዜ እግዚአብሔርን ጠይቆ ነበር። እቺ ሴት ማነች እያለ ጠይቆ ነበር እና ከዛ አንድ ቀን እግዚአብሔር ይመልስለታል። ማርያም ነች፣ በጣም ደገኛ የሆነች ሴት ነች፣ መልካም የሆነች ሴት ነች ብሎ ይመልስለታል። ከዛ ሚካኤል ምን ይለዋል? እግዚአብሔርን እንዴት ለምን አትፈጥራትም ይለዋል። አይ እሷን ከፈጠርኩ መጀመሪያ አዳምን መፍጠር አለብኝ። አዳም ደግሞ ከፈጠርኩ አዳም ይሳሳታል፣ ይወድቃል። ለዚህ ነው ብሎ ይነግረዋል። እና እችን የምትመስል ሴት ከምታመልጥ፣ እችን የመሰለች እመቤት ከምታመልጥ አዳምን ፍጠረው ቢወድቅ ይሻላል ይለዋል። ከዛ እግዚአብሔር በቃ እንደዛማ ከሆነ ልፍጠራቸው ብሎ ፈጠራቸው የሚል አለ። በትውፊት ደረጃ በኦርቶዶክስ ቤተክርስቲያን ይነገራል። አባ ገብረ ኪዳንም ተናግሯል። ከሰምታቸው ከሆነ ይህንን ተናግሮታል ማለት ነው። እና ገና ዓለም ሳይፈጠር በፊት ማርያምን አስቀምጠው፣ ያው እግዚአብሔር ዓለም ሳይፈጠር በፊት ሁላችንም ያቀናል፣ ግልጽ ነው። ግን ማርያምን ብቻ ስፔሲፊክ አድርጎ የሚናገሩበት አውድ ግን ልክ ስላልሆነ እሱም ብቻ ለመናገር ነው። ምናልባት እዚህ ውስጥ ያሉ ሰዎች የተወሰነ እንግዲህ የስተት ትምህርት ከሰሙ አሁን ደግሞ እውነተኛውን ነገር ቢሰሙ ደግሞ የበለጠ ጥሩ ይሆናል እና አጠር አድርጌ አንድ ነገር ልንገራችሁ። በተለይም ከመዳናችን ጋር በተገናኘ ከጌታችን ከኢየሱስ የሆነ ያንን ማሳየት አለብኝ። ሜሎዬ እኛ አባት ያሉትን ላሰማቸውና በጣም ብዙዎቹ የሚወዷቸው አባት ናቸው። እሳቸው ያሉትን ቃል በቃል ከዚህ በፊት በእኔ ፔጅ ላይ አሰምቻቸዋለሁ። ግን ደግሜ ማሰማት ስላለብኝ ይሄ የሚታመነው ስለታመነበት ነው አባታችን የተናገሩት። እኔ በጣም ምንም እንትንም የለም። በክርስቶስ ድነሃል ተብለ መንፈስ ቅዱስ ነው በአንተ የሚወርደው። ከዛ በመንፈስ ነው የምትመላለስ፣ በመንፈስ ትመላለስ። የተሻለ ህይወት ላይ ትኖራለህ። አብዛኛዎቹ የተሻለ ህይወት ያላቸው ለዛ ነው። ስለዚህ ያንን ነገር በደንብ አስቡበት ለማለት ነው። እኔ ድንቅ ነገር ነው። ሌላው የምትለውን ጨርስና በዚህ ጉዳይ ላይ ሌላ አንድ የምጠይቅ ነገር ይኖራል። እኛም ስለተወያየንበት እስቲ ስለ መዝሙር ምስጋና ለማን ነው የሚገባው የሚለው ላይ አጠር ያለ ነገር ብትነግረን ደስ ይለኛል። ዝማሬ ምስጋና ማን ነው የሚገባው የሚለውን ነገር የማማለድ ምስጋና አለ ወይ የለም የሚለውንም ትዘግበኛል። እሺ ይቻላል። እሺ ደስ ይለኛል በጣም። የኛውን ላጠቃልለው። በተለይም ጸጋው ያለንበት ድረስ መጥቶ ነው የሚያገኘን። ባለንበት ሁኔታ መጥቶ ነው የሚቀይረን። መጥቶ ይቀይራል ማለት ነው እንጂ ተቀይረማ ከሆነ ምን ያስፈልጋል? ጌታ ራስ መቀየር ከቻልክ አያስፈልግህም እኮ። የሚያስፈልገህ ስለሚቀይርህ ነው። ስለዚህ ሜምፊቦስቴ ንጉሱ ነው የጠራው። ለምንድን ነው የጠራው ከተባለ ቅድም እንዳልኳችሁ ለዮናታን ቸርነትን ለማድረግ ከዮናታን ጋር የነበረውን ኪዳን በማሰብ። ከዛ ሜምፊቦስቴ ወደ ምንድን ነው የመጣው? ወደ ዳዊት መጣና ከዳዊት ጋር በገበታው ምን አደረገ? ተቀመጠ። አብሮት በላ፣ አብሮት ጠጣ። እኛም ጌታችን ኢየሱስ ክርስቶስ ካዳንን በኋላ ከእርሱ ጋር በሰማያት ምን አደረገን? አስቀመጠ። ከእርሱ ጋር አብሮ አስቀመጠ። ተመሳሳይ ታሪክ አለ። የአልዓዛርን ታሪክ ሁላችንም እናውቃለን አይደል? ዮሐንስ ወንጌል ምዕራፍ 11 ላይ ያለው ታሪክ። አልዓዛር ሙቶ ነበር እና ከመሞቱ በፊት የአልዓዛር እህቶች ኢየሱስን አስጠሩት። የምትወደው ሊሞት ነው ታሟል አሉት። ከዛ ኢየሱስ ሰምቶ ሆን ብሎ ቆየ።
እስከሚሞት ጠበቀው። ለምንድን ነው እስከሚሞት የጠበቀው ብለን ብንጠይቅ ለኢየሱስ ክርስቶስ ለውጥ የለውም። አልዓዛር ታሞ ቢያገኘው ይፈውሰዋል፣ ሞቶ ቢያገኘው ያስነሳዋል። ማለት ለእኔና ለአንተ ነው ረፈደ የሚባለው፣ ኢትስ ቱ ሌት የሚባለው ለእኔና ለአንተ ነው። እና ጠበቀ፣ 4 ቀን እስከሚሞላው እስከሚሸጥ ጠበቀው። ከዛ በኋላ ሄደ። ከዛ እህቱ ምን አለችው? እንዲ አሁንማ ረፈደ አለችው። አሁንማ እኮ ሞተ አለችው። ለኢየሱስ ግን አይረፍድም። ለኢየሱስ አይረፍድም። ለምን ከተባለ ኤልሻዳይ ነው፣ ሁሉን ቻይ ነው። ስለዚህ ምን አለ ኢየሱስ? አልዓዛር አለ። ስሙን ጠራ። በነገራችን ላይ ዮሐንስ ወንጌል 11 ላይ ስሙን ነው የጠራው። ለምንድን ነው ስሙን የጠራው ከተባለ እዛ አካባቢ የተቀበሩ ብዙዎች አሉ። ተነስ ቢል ሁሉም ነው የሚነሳው። ስለዚህ ስፔሲፊካሊ አድርጎ አልዓዛርን በስም ነው የጠራው። ና አንተን ነው የምፈልግ ብሎ ጠራው። ከዛ ተነሳ። እንግዲህ አልዓዛር የሞተ ሰው ነበር፣ ህይወትን አገኘ። ከዛስ ምንድነው አልዓዛር ያጋጠመው ስንል አንድ የመጽሐፍ ቅዱስ ክፍል አንብብል ከተነሳ በኋላ ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 2 በዚያም እራት አደረጉለት፣ ማርታም ታገለግል ነበር፣ አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር ይለናል። አልዓዛር ከማን ጋር ተቀመጠ? ከኢየሱስ ጋር ተቀመጠ። እንደዚህ ነው ታሪካችን። ሙታን ነበር፣ በክርስቶስ ኢየሱስ ህይወትን አገኘን። ህይወትን ካገኘን በኋላ ዝም ብሎ ተሆነ እንዴ? አይደለም፣ አስቀመጠን ከሱ ጋር። ለዛ ነው ሐዋርያው ጳውሎስ ኤፌሶን መልእክቱ ምዕራፍ 2 ቁጥር 6 ላይ ምን ይለናል? ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። እኔ እናንተ እኔ ኢትዮጵያ ነኝ፣ የሆነ የአሜሪካን የተቀመጠው ግን መንፈሳዊ ዓለም ላይ ሁለታችንም በአንድነት ከክርስቶስ ጋር በሰማያት በአብ ቀኝ ተቀምጠናል። በነገራችን ላይ ከመላእክት ጋር ያለን ልዩነት ይሄ ነው። እንደምታስታውሱ ሰው የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ገብርኤል ምንድን ነው የተናገረው? እኔ በእግዚአብሔር ፊት የምቆመው ነው አለ። እኛስ የተቀመጥነን ከክርስቶስ ጋር። የተቀመጠ የቆመን አማልደኛ አይልም። ሼም አንተ ከክርስቶስ ጋር ተቀምጠሃል። ገብርኤል ቁሟል። የተቀመጠ የቆመን እንዴት አማልደኝ ይለዋል? አይሆንም። አንድ ጊዜ ቲክቶክ ላይ ዮኒ የሚባል ልጅ አለ፣ የምታውቀው ከሆነ አንድ ምሳሌ ሰጥቶ ነበር። ምንድን ነው ያለው? ሚኒባስ ላይ ተቀምጠን አለ፣ ታክሲ ውስጥ ሆነን ጋቢና ቁጭ ብሎ ወራጅ አለ ለማለት አንዳንድ ሰው ሹፌሩን አይለው፣ እንዲህ ዙሮ ረዳቱን ነው ወራጅ አለ የሚለው። ከጎኑ ያለውን ሹፌሩን ወራጅ አለ ማለት ይቀለው ነበር። የሃይማኖቱ ዓለም እንደዚህ ነው የሚያደርገው። ከእርሱ ጋር እስካለ ድረስ እሱን ማናገር እየቻልክ የቆሙቱን እንትፈልግ ያደርጋል። ግን መጽሐፉ ምንድነው የሚነግረን? ከኢየሱስ ጋር በሰማዩ ስፍራ ከእርሱ ጋር ምናደረግን? አስቀመጠን። ደስ ይበላችሁ። እግዚአብሔር ከክርስቶስ ጋር በአንድነት እንድንቀመጥ አድርጎናል። በመንፈስ ማለት ነው። በመንፈስ አብረን ተቀምጠናል። ስለዚህ ሜምፊቦስቴ ከንጉሱ ጋር አንድ ላይ እንዲበላ፣ አንድ ላይ እንዲጠጣ፣ የልጅነትን ክብር እንዲያገኝ አደረገው። ዳዊት ለምንድን ነው ያደረገው? ለዮናታን የገባው ኪዳን ስላለ። እሱን መርሳት የለብንም። 2 የመጽሐፍ ቅዱስ ክፍሎችን እናንብብና እንጨርስ። ይህን ብታነበው ደስ ይለኛል። አንደኛ ሳሙኤል ምዕራፍ 18 አንደኛ ሳሙኤል ምዕራፍ 18 ቁጥር 3 ምዕራፍ 18 ቁጥር 3 አይደለ? ዮናታንም እንደ ነፍሱ ስለወደደው ከዳዊት ጋር ቃል ኪዳን አደረገ። ልቀጥል? ዮናታኑ ድጋሚ አንብቦ ዮናታንም እንደ ነፍሱ ስለወደደው ከዳዊት ጋር ቃል ኪዳን አደረገ ይላል። እንደ ነፍሱ ስለወደደው ምን አደረገ? ቃል ኪዳን አደረገ። ስለዚህ ይህን ነገር ነው ያስታወሰው ዳዊት። ትክክል። ዮናታን ይወደው ነበር፣ እንደ ነፍሱ ነበር የሚወደው። ስለዚህ ትዝ አለው ከዮናታን ጋር የገባው ኪዳን። ስለዚህ ልጁን ፈለገ። ዛሬስ እግዚአብሔር እናንተን ለምንድን ነው የሚመረን? ትዝ እያለው ነው የሚመረን። ምንድን ነው ትዝ የሚለው? የእግዚአብሔር ትዝታው ምንድን ነው? ቀራንዮ ነው። የመስቀሉ ስራ ነው የእግዚአብሔር ትዝታው። ስለ አንተ የከፈለው ዋጋ የእግዚአብሔር ትዝታው ነው። እኔ እናንተን እግዚአብሔር የሚምረን ዛሬም መስቀል ላይ የተሰራውን ስራ ትዝ እያለው ነው። ይህን ድንግል ማርያም ራሱ ምን ብላለች መሰለ? የሉቃስ ወንጌል ምዕራፍ 1 ቁጥር 54 ላይ እንደዚህ ትላለች፣ ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው
እስራኤልን ብላቴናውን ረድቶታልና አለች። ትዝ እያለው እግዚአብሔር የገባው ኪዳን ትዝ እያለው። አያችሁ፣ ዮናታን ዳዊትን እስከ ነፍሱ ይወዶ ነበር፣ እንደ ነፍሱ ይወዶ ነበር። ኢየሱስ ክርስቶስም እኔና እናንተን ነፍሱን እስከ መስጠት ድረስ እንወደደን። መቼ ስንል ገና ኃጢአተኞች ሽባዎች በነበርን ጊዜ፣ ጽድቅን መስራት በማንችልበት ጊዜ ነው ነፍሱን ስለኛ አሳልፎ የሰጠን። ስለዚህ ዛሬ ላይ እግዚአብሔር እንዴት ነው የሚመርህ? እግዚአብሔር እንዴት ነው አንቺ የሚመርሽ ከተባለ ትዝ እያለው በልጁ በክርስቶስ ኢየሱስ በኩል የገባው ኪዳን ትዝ እያለው። ሁላችንም የራሳችን የሆነ ትዝታ እንዳለን ሁሉ የእግዚአብሔር ትዝታው ቀራንዮ ነው። የተከፈለው ዋጋው ነው ትዝታው። ሜምፊቦስቴ ምንም አቅም አልነበረውም፣ የሚወደድ ነገር አልነበረውም። ግን ከዮናታን የተነሳ ተወደደ። እኔና እናንተም በራሳችን የምንወደድ ሰዎች አልነበርንም። ምንም ደስ የሚል ነገር አልነበረንም። ግን ከክርስቶስ የተነሳ ስለኛ ደም ግባቱን ያጣው ከክርስቶስ የተነሳ እኔና እናንተ ተወዳጆች ሆነን፣ የምንወደድ ሆነን፣ የእግዚአብሔር ምርጦች ተብለን ተጠራን። ስለዚህ ሜምፊቦስቴን ስናስብ ራሳችንን ማሰብ አለብን። እግዚአብሔር እኛን ምሕረት የሚያደርግልን፣ ለእኛ ይቅርታ የሚያደርግልን የመስቀሉን ሥራ ብቻ እያሰበ ነው። ስለዚህ ወንድሞችና እህቶች ምንም ኃጢአት ውስጥ ብትሆኑ፣ ምንም በደል ውስጥ ብትሆኑ ጌታችን ኢየሱስ ክርስቶስ ይወዳችኋል። ደግሞም ከኃጢአታችሁ ሊያነጻችሁ ጸጋን ሰጥቶ ልጅ ሊያደርጋችሁ የታመነ ነው። የእግዚአብሔር ትዝታው ቀራንዮ ነው። ጸጋ ይብዛላችሁ። አሜን። ሜሎሴ በጣም 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 ሰው እየተባረከበት ነው። ሰው በጣም እየተደነቀ ነው። እስቲ ከእንትኑ ስለ ቅድም ብያለሁ፣ በዚህኛው ነው የምንቋጨው። ስለ መዝሙር የምልጃ መዝሙር ለሌሎች የሚዘመር ለሌሎችን ይዘመሩ የሚል ነገር አለው ወይስ ዝማሬው? በተለይ የዳዊት መዝሙረ ዳዊት ምዕራፍ 34 ቁጥር 7ንም ጨምረህ ስለሱም ስለ መዝሙር እንድታብራራልን የምታውቀውን እንድታካፍለን ነውና እኔ መዝሙር ከድሮም የምከራከረው ነው፣ አሁን አይደለም ከበፊትም። እኔ ካየኸኝ የምከፍታቸው መዝሙሮች ጌታን የሚል ሌላ የምቀበለው ነገር የለም። ምክንያቱም ለሰው ልጅ አይዘመርም። ምክንያቱም ጌታን በምን ቀኑን ሙሉ ብናመሰግነው እንኳን ካለን ኃጢአት ካለን መጥፎ ስራ አንጻር ይበቃዋል ብዬ አላስብም። እና ለሰዎች የሚደረገው ዝማሬ ትክክል ነው ወይ? ለቅዱሳን የሚደረገው ዝማሬ ትክክል ነው ወይ? እስቲ አንተ ንገረን። እሺ፣ መልካም። እንግዲህ መጽሐፍ ቅዱሳችን በብሉይ ኪዳንም በአዲስ ኪዳንም የሚነግረን ወጥ የሆነ ትምህርት አለው። ዝማሬ ለማን ነው የሚቀርበው? ዝማሬ የሚቀርበው ለእግዚአብሔር ነው። የተገባው ማን ነው? እግዚአብሔር ነው። የተቀየረ ኪዳን አዲስ ኪዳን የብሉይ ኪዳን ፍጻሜ ነው። ስለዚህ በሁለቱም ኪዳናቶች የምናየው ነገር ምንድን ነው? ለእግዚአብሔር ነው የሚዘምሩት። ኤፌሶን ምዕራፍ 5 ቁጥር 19 ላይ ተመሳሳይ ነገር እናገኛለን። ለጌታ በልባችሁ ተቀኙና ዘምሩ ይለናል ማለት ነው። ስለዚህ ይሄ ሐዋርያዊ የሆነ ትእዛዝ ነው። በብሉይ ኪዳን ሰምቼ ነበር ከአንተ ጋር ሲያወራ የነበረውን ነገር ማለት ነው። እና በጣም ጥሩ ነው የያዛችሁት። በነገራችን ላይ አፕሪሼት ማድረግ የምፈልገው ነገር አንድ ነገር አለ። አውድ እያልክ ስጠይቅ የነበረው ከፍ ብዬ አነበዋለሁ እና ስትል ነበር። እና ይሄ ነገር በጣም ልንለምደው የሚገባ ነገር ነው። ትልቁ ቻሌንጅ በተለይ በዛ ቤት ያሉ ሰዎች ከፍና ዝቅ ብሎ ማንበብ አይወዱም። የሆነች ቁጥር ይሰጣቸዋል፣ እሷን ነው ጽፎ ሩጦ የሚመጡት እኛ ጋር። ከፍ ብለን ስናሳያቸው ይደነግጣሉ ማለት ነው። ስለዚህ አውድን መጠበቅ በጣም አስፈላጊ ነገር ነው። በብሉይ ኪዳን በተለይ ከዝማሬ ጋር ተገናኝቶ እግዚአብሔርን ማወደስ፣ ውዳሴ የሚባሉ ነገሮች አሉ። እነዛ የሚቀርቡት ለማን ነው? ለእግዚአብሔር ብቻ ነው። እና የተለያየ አይነት የዝማሬ መንገድ ነበራቸው በብሉይ ኪዳን የነበሩ እነ ዳዊት አባቶችን በተመለከተ። ቀጥታ የሚዘመረው ለማን ነው? ለእግዚአብሔር ነው። ለእግዚአብሔር ስትዘምር ግን እግዚአብሔር ያደረገውን ነገር ልታነሳ ትችላለህ። ለምሳሌ የተጠቀሰው ነገር ምንድነው? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል የሚለው ሐሳብ ተነስቶ ነበር። እዛ ጋራ እንግዲህ እግዚአብሔር መልአክ ስለሚል ለእግዚአብሔር መልአክ ዝማሬ ያስፈልጋል የሚል ነገር ነበር የተነሳው። እሱ ነገር ደግሞ ልክ አይደለም።
እሺ አለው አይደል? ትንሽ እኔ ጋራ ቀይ ያበራ ነው አለ። በደንብ ይሰማልኛ ጋር ሚውት አድርጌ ስለማዳምጠን አንዴ ታፕ አድርጉለት። እሱ እየተሰማው አይደለም። አንዴ አሁን መጣ። አሁን መጣ ላይከው። እሺ በብሉይ ኪዳን ውዳሴ ዝማሬ ይቀርብ የነበረው ለእግዚአብሔር ብቻ ነው። አንድ የተነሳ የመጽሐፍ ቅዱስ ክፍል ነበር። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል የሚለው ቃል ማለት ነው። እዛ ጋራ ዳዊት ለመልአኩ እየዘመረ ነበር ወይ? አይደለም። የሚዘምረው ለማን ነው ከተባለ ይዘምር የነበረው ለእግዚአብሔር ነው። እግዚአብሔር በመልአኩ በኩል ምን አደረገ የሚለውን ነው የገለጠው እንጂ ለመልአኩ አልተዘመረ። ይህን ነገር ነው ያልተረዱት። አሁንም እኮ ዝማሬዎች ብታይ ለምሳሌ የሐናን ጸሎት እንደሰማ የእኛንም ጸሎት ስማ እየተባለ ሊዘመር ይችላል። የዳንኤልን ታሪክ አንስተ እግዚአብሔር የአንበሶቹን አፍ መልአኩን ልኮ ዘጋለት እግዚአብሔር ብለህ ለእግዚአብሔር ነው የምትዘምረው እንጂ ለመልአኩ አይደለም የምትዘምረው። መልአክ የሚል ቃል ስለተጠቀምክ ወደ መልአኩ ትዘምራለህ ማለት ነው ወይ? አይደለም። ዳዊት በመዝሙሩ ላይ የሰው ስም ስለተጠቀመ እነዛን ሰዎች ጠርቶ አመስግኗል ወይ? አይደለም። እንደሱ አይደለም። እግዚአብሔር በእነሱ ምን አድርጓል የሚለውን ነገር ነው ያነሳና ከዛ ክብሩን ለማን ይሰጣል? ለእግዚአብሔር ነው ይሰጣል። አሁን ያሉት ዝማሬዎች ስንል እነሱ አይደሉም። ለምሳሌ ይለይብኛል ሚካኤል ይለይብኛል ነው የሚለው። አዩ አይደል? ቀጥታ የሚዘምረው ወደ ማን ነው? ወደ ሚካኤል ነው፣ ወደ ቅዱሳን ነው። ሐዋርያው መነኩሴ የመረጡ ሥላሴ ዋስ ጠበቃ ሁናት ተክልዬ ለነፍሴ የሚለው ዝማሬ ቀጥታ ለማን ነው? ለተክለ ሃይማኖት ነው። ግንኙነቱ ከማን ጋራ ነው? ከተክለ ሃይማኖት ጋራ ነው። እንደዚህ አይነት ልማድ አይሁዳውያን አልነበራቸው። ይዘምሩ የነበሩት ለማን ነው? ወደ እግዚአብሔር ነው። ይሄን በአይሁዳውያን ዘንድ የታወቀ ነገር ነው። ለምሳሌ ያድሃ የሚባል ነገር ነበር። ያድሃ ማለት እጅን ማንሳት ማለት ነው። ወደ ያህዌ እጅን ማንሳት ማለት ነው። እጃቸውን እያነሱ ለእግዚአብሔር ይዘምሩ ነበር። ይህን የሚያደርጉት ወደ እግዚአብሔር ብቻ ነው። ለምሳሌ መዝሙር 9 ቁጥር 1 ላይ ምን ይላል? አቤቱ በልቤ ሁሉ አመሰግናለሁ ይላል። ይሄ አመሰግናለሁ የሚለው ቃል ያድሃ የሚል ቃል ነው የሚጠቀመውና እጃቸውን እያነሱ ወደ እግዚአብሔር ነበር ምስጋናቸውን የሚያቀርቡት። ሌላ ለማንም ሰው ለፍጡር አያቀርቡም ነበር። አንድ የመጽሐፍ ቅዱስ ማስረጃ ማምጣት አይችሉም በዚህ ጉዳይ ላይ። ስለዚህ እያንዳንዱ ነገር የሚያደርጉት ለማን ነው? ለእግዚአብሔር ነው። ለዛ ነው ዳዊት መዝሙር 150 ላይ አንተም ስትጠቅሰው የነበረው ምዕራፍ ላይ በግልጽ የሚነግረን ለእግዚአብሔር በምን መሳሪያ ማመስገን እንዳለብን ይናገርና ከዛ በኋላ ምን ብሎ የሚቋጨው? እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። እስትንፋስ ያለው ሁሉ። ስለዚህ ከከበሮ ብቻ አይደለም፣ ወይም ደግሞ ከማሲንቆ ጋራ ብቻ አይደለም። እስትንፋስ ያለው ነገር ሁሉ እግዚአብሔርን እንዲያመሰግን ትእዛዝን ይደነግጋል ማለት ነው። በዚህ መንገድ ነው ብሉይ ኪዳን ላይም አዲስ ኪዳን ላይ የምናገኘው። አንድ የመጨረሻ ነገር ልንገርህ። በሰማይ ዝማሬ አለ አይደል? በሰማይ ዝማሬ አለ። በሰማይ ያለው ዝማሬ ለእግዚአብሔር ብቻ ነው ወይንስ ለሚካኤልም ይዘመራል? ለማርያም ይዘመራል? በሰማይ አይዘመርም አይደል? ራሱ ሚካኤል አይደል እንደሚዘምርለት? ራሱ ገብርኤል አይደል እንደሚዘምርለት? ራሱ ቅዱሳኖች አይደል እንደሚዘምሩለት? ያ ስለዚህ በሰማይ የማትዘምረውን በምድር አትዘምር ወዳጄ። በሰማይ የማትቀጥለውን በምድር አትጀምር። በሰማይ እነሱ እንኳን የሚያመሰግኑት እግዚአብሔር ነው፣ ቅዱስ 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 እያሉ። ስለዚህ አሁን አንተ ሄደህ በሰማይ ቅዱስ ሚካኤል እያልክ ብትዘምር አይሆንም፣ ሼም ነው። ሲጀምር እነዚህ የምትዘምር ከሆነ እዛም አትገባም። እዛ የሚገቡት ለእግዚአብሔር ብቻ የሚዘምሩ ሰዎች ናቸው። ስለዚህ በሰማይ የማትዘምረውን በምድር አትጀምሩ። በሰማይ የማትፈጽመው በምድር። ፍጡር ለፍጡር እንዴት ይዘምራል? በፍጹም። ይሄ እኮ ኮመን ሴንስ ነው። ግን ጉልበት በግዴታ ምን አገባ ምን ችግር አለው የሚባል መጽሐፍ ቅዱሳዊ ያልሆነ የሚያስረግም ነገር ያለው ለዚህ ነው ኢትዮጵያ በጦርነት እድሜ ልኳን የምትኖረው። መጽሐፍ ቅዱሳዊ ነገር ቢኖርን ከዛ ሁላ ወጀብ እንወጣ ነበር። ለዚህ ሁላ ነው ቅስፈቱ ያለው። ለዚህ ሁላ ነው ኢትዮጵያ ድሃ ሆና የኖረችው። ለዚህ ሁላ ነው ለምን መጽሐፍ ቅዱስን በደንብ
ስለማይዘመር ምን ስለማይል የሚሆን 10 ትጽፋላችሁ። ለነፍሳት ጥሪ አድርግ ገለመሌ ገለመሌ አዲስ አይደለም ይሄ ነገር። በሙሉ ወንድምና እህቶቻችን እዚህ ላይ ሲመጡ ያደርጋሉ እና አዲስ መታችሁ ያዙ ይልቀቁኛት ብለው 10 ጊዜ ፕሊዝ። እዚህ ውስጥ ወንጌል እንማራለን። ወንጌሉን ጥሪ የሚደረገው እነሱ ይድኑበታል። ስለዚህ 10 እሱን ነገር አትጻፉ። ይሄ የወንጌል ሽማያ ሳይሆን ወንጌልን ማሳወቂያ ነው። የሰው ልጅ ወንጌልን ሲያውቅ ወደ እግዚአብሔር ይመጣል። እኔ ማንም ጠርቶኝ አልመጣም። ኖቦዲ ማንም ጠርቶኝ አይደለም። መገለጥ አለ። ጌታ ይገልጣል። ጌታ ይፈልጋል። ጌታ ያገኛል። እንዳለው ሜሎሴ በየቦታው ላይ ጌታ ያገኛል። እናንተ ስላላችሁ አይደለም። እዚህ ጌታ በየቦታው ላይ ያገኛል። ምንም የሚሳነው ነገር የለም። እንዲሁ በነፃ የወደደን አምላክ እንጂ ያለው እናንተ ስላላችሁ አይደለም። ስለዚህ አስተውሉ። ይህን ትምህርት ሲያነብ በጣም ተመስጠውና ከነመረጃው አይተው ወደ ጌታ የሚመጡ ብዙ ነፍሳቶች አሉ። በጣም ብዙ ንጹህ የሆነ ወንጌል ስለሆነ ብዙ ነፍሳቶች ይመጣሉ እንጂ እዚህ ሽሚያችሁን ሕፃናቶቹ እዚህ ውስጥ ያላችሁ አቁሙ። እግዚአብሔር አወደው። ትምህርቱ ወንጌሉን የተፈለገው እንጂ ሰዎች ለመጎተት አይደለም ነው። ሰው አምኖበት ሲመጣ ይድናል። እኔን ያዳነኝ ጌታ ነው። ማንም ጥሪ አላረገልኝም። ማንም ጌታ ነው የሚጠራው። የሰውን ልጅ በሜሎስ መንፈስ ገብቶ በሚናገረው ጌታ ጥሪ ያደርጋል እንጂ እዚህ ጋር በምትጽፉት ነገር አይደለም። እና ሁለተኛ እሱን ነገር እዚህ ቤት ላይ እንዳጽፉ፣ ሌላ ቤት ጻፉ። እዚህ ቤት ግን መንፈስ ቅዱስ እግዚአብሔር የሚያናግራቸው የተባረኩ ጌታ ይባረካቸው ወንድምና እህቶች አሉ። ያ ነው እንጂ ከስራ አትጻፉ እንደዛ አይነት ተራ ነገር። ሰላማችሁ ይብዛልኝ። ቀጥልልኝ ሜሉዬ። ያው መንፈስ ቅዱስ የሚነካውን ይነካል፣ የሚለወጠው ይለወጣል። በዛ እንቀጥላለን። እንዳልከው ፍጡር ለፍጡር ዝማሬን አያቀርብም። ይሄ በጣም ኖር ነው ማለት። በክርስትና ዓለም ውስጥ እንደዚህ አይነት ታሪክ የለንም። ሐዋርያቶች እንደዚህ ያላደረጉም። በነገራችን ላይ ጌታ ራሱ ይዘምር ነበር ምድር ላይ በነበረበት ጊዜ እና ጌታ ይዘምር ስለነበር ለሚካኤል ይዘምር ነበር። እንደ ጌታ አይዘምርም ነበር። ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ስለዚህ ምድር ላይ በነበረበት ጊዜ ይጸልይ እንደነበር፣ ይጾም እንደነበር፣ ይሰግድ እንደነበር ሁሉ ይዘምርም ነበር። አያችሁ። ስለዚህ የእምነታችን ደግሞ ጀማሪና ፈጻሚ ማን ነው? ኢየሱስ ክርስቶስ ነው። አየ ኢየሱስ ጸሎትን ጸልዮ አሳይቶናል፣ አስተምሮናል፣ እንጸልያለን። ጾምን አሳይቶ አስተምሮናል፣ እንጾማለን። ዝማሬም ለማን እንደሚዘመር አሳይቶናል። እኛ የምንዘምረው ለአንዱ እግዚአብሔር ብቻ እንዘምራለን፣ ለጌታ እንዘምራለን። አያችሁ። ስለዚህ ኢየሱስ ያላደረገውን አናደርግም፣ ሐዋርያቶቹ ያላደረጉትን አናደርግም። የቀደመችዋ ቤተክርስቲያን ይዘምሩ የነበሩት ለማን ነው? ለእግዚአብሔር ብቻ ነው። እስር ቤት በነበሩበት ጊዜ ሰንሰለታቸውን የፈታው ምንድን ነው? ዝማሬ ነው። ለማን እየዘመሩ? ለእግዚአብሔር እየዘመሩ ነው። አየ ለእግዚአብሔር ትዘምራለህ፣ እግዚአብሔር የፈለገውን መልአክ ይልካል፣ ነፃ ያወጣል። ሲኩዌንሱ እንደዚህ ነው እንጂ ወደ መልአኩ ጸልየ ምናምን አይደለም፣ ወደ መልአኩ ዘምረ ምናምን አይደለም። እንደዚህ አይነት ታሪክ የለም። በብሉይ ኪዳን እንኳን የለም፣ እንኳን በአዲስ ኪዳን። አይሁዶች እንኳን እንደዚህ አይነት ልማድ የላቸውም፣ እንኳን ክርስቲያኖች። ስለዚህ ዝማሬ የተገባው ማን ነው? እግዚአብሔር ብቻ ነው። የታረደው በግ ብቻ ነው። ለዛ ነው ራዕየ ዮሐንስ ላይ ታርደሃልና ይገባሃል የሚሉት። ታርደሃልና። ስለዚህ ውዳሴ ብንሰጥ፣ ክብር ብንሰጥ፣ ዝማሬ ብንሰጥ ይገባሃልና። ለምን? ታርደሃልና። ስለዚህ እውነተኛ ክርስቲያኖች ለአንዱ እግዚአብሔር ብቻ ይዘምራሉ፣ ያመሰግናሉ። ሌላ የለም። ብርክ በልልኝ። እጅግ በጣም በጣም አድርጌ አመሰግናለሁ። ሌሎችም እንዳልኳችሁ ሌላም ጊዜ ቤቱ ነው ያውቃል። በደስታ ነው የመጣው፣ ደስ ብሎት ነው የመጣው። እንደዚህ አይነት ንጹህ ወንጌል የሚያስተምሩ ወንድምና እህቶቼ ፔጃችን ላይ የመጣን ሁላችንም እንማርበታለን። መልካም ነገር ነው እየተነጋገርን ያለ ነው። እውነታን ነው፣ ጌታን ነው የፈለግነው እና እጅግ አድርጌ አመሰግናለሁ። እኔ በጣም ቢዚም ስለሆንኩ ነው። ከዚህ በኋላ በጣም ቢዚ ሆናለሁ። ማታ ላይ ነው የምገኘው። እኔ ሜሎዬ ቃላት የለኝም። እዚህ ቤት መጣችሁ የምታስተምሩ ወንድምና እህቶቼ እኔ ቃላት የለኝም። ማታ ከዜዶ ጋር ፕሮግራም አለን። ከዜድዬ ጋር በጣም ክርስቶስ የገባት ወንጌላዊ ዜድ እኔ ፔጅ ላይ ማታ ላይ ተገናኝተን
ሌላ ደግሞ ደስ የሚል ወንጌል እንማራለን። ክብር በልልኝ። አንተ የምትለውን ልስማባ። እኔም በጣም አመሰግናለሁ ዮኒ ስለጠራኝ። ይህን ቃል እንድናካፍል እድል ነው። በነገራችን ላይ ቃሉን ማካፈል ትልቅ ጸጋ ነው፣ በረከት ነው፣ ክብር ነው። የእግዚአብሔርን ቃል መናገር፣ የእግዚአብሔርን ቃል መጫወት። ምክንያቱም በቃ ትልቁ ትርፋችን ይሄ ነው፣ የእግዚአብሔርን ቃልን አውቆ ማሳወቅ። በነገራችን እኔ ለእናንተም ስናገር እኔም እየታነጽኩ ነው የሚሄደው። ምክንያቱም ቃሉ እንደዛ ስለሚያደርግ እያነጻል መጀመሪያ አንተን፣ ከዛ ደግሞ ሌሎችንም እያነጻ ይሄዳል። እና ይህን እድል ስለሰጠኝ በጣም አመሰግናለሁ። ሁሌ መርሳት የሌለብን ነገር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። በቃ ያዘናችሁ ሰዎች ካላችሁ ሊያጽናናችሁ የሚችል ጌታ ኢየሱስ አለ። የተገዛችሁ ሰዎች ካላችሁ የቅርብ ወዳጃችሁ ኢየሱስ ክርስቶስ ነው፣ ሌላ ማንም የለም። በኃጢአት ውስጥ ያላችሁ፣ በሱስ ውስጥ ያላችሁ ሰዎችም ካላችሁ እናንተን ባላችሁበት ሁኔታ ሊወዳችሁ የሚችለው ማን ነው? ኢየሱስ ክርስቶስ ብቻ ነው። እኔ አሁን ሰብኬ ሄዳለሁ፣ አስተምሬ ሄዳለሁ። ዮኒም እንደዛ፣ የሆኑም ሰባኪዎች እንደዛ። ግን እስከ መጨረሻው ድረስ ባላችሁበት ሁኔታ አብሯችሁ ያለው አማኑኤል የተባለው ኢየሱስ ብቻ ነው። እንደምታውቁት አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ስለዚህ እግዚአብሔር ካንቺ ጋር አለ፣ እግዚአብሔር ካንተ ጋር አለ። ስለዚህ እግዚአብሔር የቅርብ ወዳጃችሁ ነው፣ ከትንፋሻችሁ ይልቅ ቅርባችሁ ነው። ስለዚህ ምንም ነገር ቢኖራችሁ ይህን ጌታ ነገሩት። የጌታ ደግሞ ታሪክን ይገለብጣል፣ እንቆቅልሽን ይፈታል። ስሙም አማኑኤል ኢየሱስ ይባላል። ጸጋና ሰላም ይብዛላችሁ። አሜን። ብርክ በልልኝ። ሰላም ይብዛ። እሺ የኔዎቹ እጅግ አርጌ አመሰግናለሁ። እጅግ አርጌ ወዳቸዋለሁ። እኔ ቃላት የለኝም።